ሲሉ ዛሬም ተይዘዋል ማለት ነው። ማታም ተይዘዋል፣ ዛሬም ተይዘዋል። ትናንትና ከ20 ያላነሰ ቪዲዮዎችን አሳይተናቸዋል። በገንዘብ ሲያሰልሙ ራሱ ሙስሊም ሆኖ ለገንዘብ ብሎ 4 ጊዜ የሰለመውን አሳይተናቸዋል። ሚስቱ ሙስሊም ነኝ፣ ልጆቹ ሙስሊም ናቸው፣ ቤተሰቡ ሙስሊም ነው። ግን ክርስቲያን ነኝ እያለ እዛኛው ጋር ሻዳ ይዛል፣ እዛ ጋር ሄዳል ሻዳ ይዛል፣ እዛም ሄዳል ሻዳ ይዛል። 16 ሚሊዮን ብር ለማስመለስ ማለት ነው። 16 ሚሊዮን ብር እንትን ተበልቻለሁ ብሎ ክርስቲያን ነኝ እያለ ገንዘብ ይከፍላል ማለት ነው። ዛሬ ደግሞ ከተዋረዱት ውስጥ ቀጥል። ያ እንግዲህ ውሃ ካሳ ውስጥ ሲወጣ መኖር እንደማይችል እንዲሁም እስልምና ደግሞ ያለ ውሸት አንድ ቀን ማደር እንደማይችል በየቀኑ ነው ባይዘው የሚሰሩት ፖለቲካ በየቀኑ። እኛ እንደ አጋጣሚ የምትለቀቅ 1-2 ቪዲዮ ስለምትደርሰን ነው እንጂ እያንዳንዱ አካሄዳቸው እርምጃቸው በውሸት የተሞላ በሐሰት የተሞላ በማጭበርበር በማታለል የተሞላ እንደሆነ መረዳት እንችላለን። ሎኬ ዛሬ ቪዲዮ ነው ላሳያችሁ። ኧረ መጀመሪያ አንዴ ምናልባት ማስረጃ ከፈለግሽ ማለት ነው። ምዕራፍ 2 ፈትላት ይካለ ችግር የለውም። ግን እኔ ስለ እስልምና ብዙ እንትን አይደልኩም። ግን መጽሐፍ ቅዱስን ሳነብ ምናምን ነው አሁን የወሰንኩት ማለት ነው። ግን መማር እፈልጋለሁ። ሁሉም ዘሆል ታክቲካቸው ምንድን ነው? ማጠራጠር። መጽሐፍ ቅዱስን ስናነብ ስህተት መሆኑን አገኘን። ስህተት ነው በቃ ምናምን። ትናንትና ማየታችኋል። መምህራኖቻችን ምንም ያውቁት የለም። መጽሐፍ ቅዱስን የማያውቁም፣ እስልምናን የማያውቁም። እኛ ጋር ጥቅስ አንድ የሚያውቅ የለም። ጥቅስ መዘመር ብቻ ነው የምናውቀው። መምህራኖቻችንም መዘመር ነው የሚያውቁት፣ እኛ መዘመር ነው የምናውቀው። ጥቅስ ምን እንደሆነ አናውቅም። መጽሐፍ ቅዱስ ምን እንደሆነ አናውቅም። አይታችኋል። የትናንትናውንም ልጅ አይታችኋል። ራይት ቀጥል። መጽሐፍ ቅዱስ እንዲያስተምራል ቶሎ አስይዙና ቶሎ አስይዛት እናታችሁ። ምክንያቱም ትናንትና ያችኛዋንም አይታችኋል። አስገቧትና ጥያቄ ስጠይቅ ቆይ መጽሐፍ ቅዱስ ላይ ወንድምሽ ይመልስልሽ አሏት። እሺ አንተ ክርስቲያን አይደል ተባለ። ከዛ ድራማው ተጫዋች ማለት ነው። አሁንማ ክርስቲያን ነኝ አለ። መጽሐፍ ቅዱስ ላይ ክርስቲያን የሚል አለ እንዴ? አለ ክርስቲያን የሚል ከነ የለም አለ። እንዴ ክርስቲያን ሆነ ክርስቲያን የሚል የለም ትለዋለች። ይኸው ወንድምሽ መሰከረ። ከሱ ተማሪ ሙስሊም እኮ ነው ልጁ፣ ክርስቲያን ነው ይሉታል። ትናንትና አሳይተናል። እቺ ልጅ ነች ሻዳ አስያዧም። ልጁ ተመልሶ ክርስቲያን ቤት ሲገባ ተያዘ፣ ተዋረደ። እባክህ እና ተዋረደ። እንደዛ ሲል ማለት ያ ልጅ ተመልሶ ተያዘ። ሙሉ አካውንቱ ምንድነው? የእስልምና ነው። ሙሉ አካውንቱ የሙስሊሞች ነው። ክርስቲያን ነው ተብሎ እንደ ክርስቲያን አስቀምጠው ክርስቲያኖች ሲገቡ መጽሐፍ ቅዱስ ላይ እንዲህ የለም እያለ ምስክር ይሰጣል ለሙስሊሞቹ ማለት ነው። ክርስቲያን ቤት ደግሞ ሲገኝና ሲያዝ ጥያቄ ብሎ ሲመጣ ኧረ እኔ አይደለሁም አለ። ፎቶ ያው ነው፣ ፕሮፋይሉ ቪዲዮ ያው ነው። ሲነቃበት እንትን አለ። ሁለት ማንነት። ቀጥል። እኔ የምለውን አብረሽኝ በይ። አሽሀዱ አላ ኢላሃ ሁሉን ቻይ አምላክ ማን ነው? አሰላሙ አለይኩም ወራህመቱላሂ። እንግዲህ ወደ ቤቷ ሲገባ ነው ሻሃዳ ያዘች። ሻሃዳ ያዘች፣ ወደ ቤቷ ተገባ። እኔ የምለውን አብረሽኝ በይ። አሽሀዱ አላ ኢላሃ ሁሉን ቻይ አምላክ ማን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ካልሞትኩኝ በስተቀር ሴት ልጅ السلام عليكم ورحمة الله وبركاته. سمعت وكأين نو الزنا انكرف تسوي شيء رايد عندي كم تفكر بالله يقرأ مجمرة قال سكهون هو فتنا ما Okay, repeat after me. جون وداني أنستو قطعت إياكي الله من دم بلنت ያ
እንደዚህ ነው እንግዲህ። በጣም ክርስቲያን ነች። በጣም ነው ክርስቲያኖችን እያሰለሙ ያሉ። ጨረሷቸው። ይሄን እያያችሁ እስልምና ውስጥ ምን ትሰራላችሁ? ከእንደዚህ አይነት ወራዶች ጋር ገዝታችሁ ላይ እንዳታስገቧቸው። እንደዚህ አይነት ወራዶች ኡስታዞችን ማለት ነው፣ ቆሻሾች ስለሆኑ ከነኚህ ምን እውነት ይጠበቃል? ከነኚህ ጋር ማውራት በራሱ ከዛ ያዞሩታል። እንደዚህ አንዴ ተማምቆይ አንተ አሁን ቪዲዮና አንዴ ዝጋው። ክርስቲያን ዋርኒንግ አይደለም እኮ አንድ ነገር ልጠይቅ። ተቀጥል አንዴ ማውን ነገር እንትን አታሳየ። ካሜራ ወደ ዝጋ። ሪስትሪክሽን ሁለት ተሰጠኝ ባንዴ። ኤኒዌይስ ወራዶች ውሸታም መሆናቸውን አያችኋ። ሁለተኛውን ቀጥል። የትናንትናው ማታው ነው። እሺ እዚህ ላይ ግን ቦት ከመውጣቱ በፊት ፎሎወሯን ቢያሳያችሁ ደስ ይለኛል። ፎሎወሯና ፎሎዊንጓ በስህተት እንኳን አንድ ክርስቲያን የለም በስህተት እና በጣም ነው ያሳቀኝ እሱ። ይሄ ደግሞ ያው ዘወትር ብራንድ ውሸት ወደ 20 ቪዲዮ አሳይተናል። ወደ 15 ቪዲዮ የሱ ነው። የዚህ የታወቀ ነው የውሸት ፋብሪካ ስለሆነ ቀጥል። ትናንትና ማታ ነው። ይሄ ደግሞ የትናንትና ትናንት ማታ ኦኬ። አሽሀዱ አላ ኢላሃ إن هذا القرآن وإذا مرضت فهو ولا تقولن قل اللهم الدنيا لا ياله يا عبادي فتوكل على وصينا. በጣም ነው ክርስቲያን ናቸው። በጣም ክርስቲያን ናቸው እነኚህ ሰዎች። ሰው እነኚህን ኡስታዝ ብሎ አሁን ሲከተል ከነኚህ ጋር አውሩ እንኳን ሲለን አለማፈራቸው ማለት ነው። ከእንደዚህ አይነት ቆሻሾች ጋር ማለት ነው። ከእንደዚህ አይነት ወራዳ ኡስታዞች ጋር ማለት ነው። ከእንደዚህ አይነት ሐሰተኞች ጋር ማለት ነው። አርፈ ቁጭ በል ስማት። ሐሰትን ጌጥ ያደረጉ ይህ አሁን ሊሞግትላቸው ይሞክራል። አብዱራህማን አይምሮን እንኳን ማይጠቀም ኢዴት ማለት ነው። እንደዚህ አይነት ውሸታም ወራዶ ቀጣፊዎች ማለት ነው። ምንድን ነው እሱ? ምን እየተካሄደ ነው? ሙስሊሞች ምን አስባችሁ ነው? እንደዚህ መዋሸት? ወጣና ግባ እስቲ ክርስቲያን፣ መጽሐፉን ደግመህ እንዳታሳይ። እንደዚህ አይነት ወራዶችና ውሸታሞች ለምንድን ነው የምትዋሹት በዚህ መጠን? ለምንድን ነው ሲዋሹት ዝም የምትሏቸው በዚህ መጠን? ውሸት መገለጫችሁ ነው ማለት ነው። እስልምና ካልተዋሸበት በቃ መኖር አንድ ቀን አይችልም ማለት ነው። ትናንትና ከ20 ያላነሰ ቪዲዮዎች አሳየን። ወራዳና ውሸታም ኡስታዞቻችሁ ሲቀጥፉ ትናንት ማታ እንደሰሩ ዛሬ አሁን አንድ ሰሩ። ውርደት አይሰለቻችሁም? እናንተ በኡስታዞቻችሁ አትሸማቀቁም? እኛ እናንተ ማዋረድ እኮ እየደበረን መጣ። አሁን ላይ እናንተ ማሸማቀቅ ራሱ እያሳፈረን ነው። በእናንተ እንደ ጌጥ እንደ ባህል ስለለበሳችሁት ነውርን ማለት ነው፣ ድራማን ማለት ነው። ምን ነው ወገኖቼ? ምን ነው ወዳጆቼ? ምን ነው? ቢያንስ አብረን ተምረናል። ቢያንስ አንድ ሀገር ተወልደናል። ቢያንስ እንተዋወቃለን አብዛኞቻችን። ቢያንስ ሶሻል ሚዲያው ላይ ተያይተናል። በዚህ መጠን ሂምሌት ባናደርጋችሁ ደስ ይለናል። በኡስታዞቻችሁ ምክንያት እናንተን እንደነሱ ወራዳና ቀጣፊ ውሸታም ባንላችሁ ደስ ይለናል። ነገር ግን የነሱ ሰፖርተር ከሆናችሁ ደግሞ ለማለት እንገደዳለን። ሶሪ እንደዛ ለማለት እንገደዳለን። በጣም ያሳዝናል። እንደዚህ አይነት ወራዶችን አትከተሉ። ቀጣፊዎችን አጋልጡ። ሐሰተኞችን ኤክስፖዝ አድርጓቸው እና በጣም ያሳዝናል። ያለ ውሸት መቆም ማይችል
ኢዴት የሆናችሁ ኡስታዞቻችሁ ማለት ነው ከ6ኛ ክፍል ያቋረጡ ህልውናቸውን በውሸት ለማስቀጠል የሚሞክሩ እንደዛ ስለሆኑ ነው። በተረፈ አይምሯችሁን ለምትጠቀሙ ሶሪ እናንተን ለማለት አይደለም። አይምሯቸውን ለማይጠቀሙ እውነት ያለቻቸው አንድ ውሸት ብቻ ለሆነችባቸው ነው። እውነታቸው ውሸት ብቻ የሆነች ከውሸት ውጭ ንብረት ለሌላቸው ለነሱ ነው። በየቀኑ እናዋርዳቸዋለን። እነሱ መዋረድ አይሰለቻቸውም፣ እኛም ማዋረድ አናቆምም ማለት ነው። ተከታዮቻቸው እያዩ ፍርድ ለነሱ እንተዋለን ማለት ነው። ሰማለዋ ክርስቲያን ፍርዱን ለነሱ እንተዋለን ማለት ነው። ስለዚህ ከእንደዚህ አይነት ወራዶች ጋር እሺ ቀጥል። በቃ ወደ ዛሬው ቶፒክ ቪዲዮን ደግማ እንትኑን እንዳታሳይ ሜይ ቢ ኮምፕሌን አርግ ሰሚት አርግ አፕል። እሺ አይ ቲንክ ይሰማል መሰለኝ አይደል? ዘጋ ነው። እሺ ያው ወደ ዛሬው ርዕስ እንግባና እንመለስ። ወደ ዛሬው ርዕሳችን ሙስሊሞች በተቻለ መጠን ሳትዋሹ ሃይማኖታችሁን ለማስረዳት ሞክሩ። ለምንጠይቃችሁ ጥያቄ ደግሞ እንዲሁ እናንተ ሳትዋሹ በመረጃ በማስረጃ ማውራት እንችላለን። ቤታችን ሁሌም ኦፕን ስለሆነ ማለት ነው። ቶፒካችን ምንድነው? ቁርአን የቀደሙት መጽሐፍቶችን ያረጋግጣል ነው። ቁርአን የቀደሙ መጽሐፍቶችን ማለትም ቀድሞ የወረዱት መጽሐፍቶች እንደ ኢንጅልና ተውራት የመሳሰሉትን እንደሚያረጋግጥ የእነሱን እውነተኝነት ደጋግሞ በጣም አንድ ቦታ አይደለም፣ ሁለት ቦታ አይደለም፣ 3 ቦታ አይደለም፣ እጅግ በጣም በተደጋጋሚ ቦታዎች ላይ እነዛ መጽሐፍት እውነተኛ መጽሐፍት እንደሆኑ ያረጋግጣል። እነዛ መጽሐፍቶች እንግዲህ በጊዜው ሙሐመድ በነበረበት ሰዓት ያሉ መጽሐፍቶች እንደሆኑም እንዲሁ ደጋግሞ ብዙ ቦታዎች ላይ ይናገራል። ስለዚህ እነዛ መጽሐፍቶች እንግዲህ እውነተኞች ከሆኑ እነዛ መጽሐፍቶች ዞር ብለን ስንመለከታቸው ምንድነው እጅግ በጣም ብዙ ከቁርአን የተለያዩ ሐሳቦችን የሚጋጩ ሐሳቦችን ያስቀምጣል። ማለትም ለምሳሌ በቀላሉ የክርስቶስ ኢየሱስን ስቅለት ቁርአን ይክዳል። ነገር ግን የቀደሙ መጽሐፍቶች እውነተኛ ስለሆኑ እነዛን ዞር ብለን ስናያቸው ደግሞ የቀደሙት መጽሐፍቶች ክርስቶስ ኢየሱስ እንደተሰቀለ የሚናገር መጽሐፍ ነው። ስለዚህ ምንድነው ሙስሊሞች ይሄ ኦኬ አይ ቲንክ ይሰማል አይደል? ለፎይ ማይክ ጥሩ አይደለም መሰለኝ። ሲቀጥል እስኪ ትሰማለህ? ኤሬስ ያ ምንድነው እሱ መጽሐፍ ቁርአን ደጋግሞ ክሌም የሚያደርጋቸው ነገሮች አሉ። አንደኛ የቀደሙትን መጽሐፍቶች ተከተሉ የሚል ክሌም አለው። ቁርአን የቀደሙ መጽሐፍቶችን እመኑበት ብቻ አይደለም ስሩበት ይላል። ካልሰራችሁበት ምንም አይደላችሁም ይላል። ሁለተኛ የቀደሙ መጽሐፍቶችን እመኑበት ስሩበት ካለ በኋላ ሁለተኛ ቁርአን ራሱ ደግሞ የቀደሙትን መጽሐፍቶች የሚያረጋግጥ ነው ይላል። ኮንፈርሜሽን ተቀደሙት ጋር ተስማሚ ተመሳሳይ ነው የሚል ጥቅሶች አሉት። ተቀደሙት ጋር የሚስማማ ተመሳሳይነት ያለው እንደሆነ። ሶስተኛ በቀደሙት መጽሐፍቶች ፍረዱ የሚል አስተምሮ ይዟል። እመኑበት ወይንም ስሩበት። ቁርአን ከቀደሙ መጽሐፍቶች ጋር የሚስማማ ነው ወይንም ደግሞ ኮንፊርም የሚያደርግ ነው። በቀደሙት መጽሐፍቶች ፍረዱ። እነኚህ ነገሮች ይዟል። እነኚህ 3ቱ ነገሮች ደግሞ ግጭት ከሚለው ጋር ወይንም ደግሞ የቀደሙት መጽሐፍቶች ተበርዟል ከሚለው ጋር በፍጹም አብረው የማይሄዱ ናቸው፣ ሊስማሙ ማይችሉ ናቸው። ሰንበዲ መጥቶ የቀደሙት መጽሐፍቶች ተበርዟል የሚል ከሆነ ከነኚህ ከ3ቱ የቁርአን ክፍሎች ጋር ይጋጫል። በደንብ አስተውሉ። እመኑባቸው ስሩባቸው ከሚለው ጋር አንድ መጽሐፍ ከተበረዘ በኋላ የቀድሞ መጽሐፍ ከተበረዘ ወይንም ደግሞ ውሸት ተቀላቀለበትና ከጠፋ እመንበት ስራበት ልትባል አትችልም። እመንበት ከተባልክ ያ መጽሐፍ የተበረዘ ከሆነ እመንበት ስራበት ተብለሃል። በተበረዘ ነገር እንዴት ነው የምታምነው? በተበረዘ ነገር እንዴት ነው የምትሰራው? የሆነ ብርጭቆ ውሃ ውስጥ
ያ ብርጭቆ ውሃ አያት ወይንም እናት ነች የሰጠች። ያንን ብርጭቆ ውሃ ጠጣበት ከተባልክ በኋላ ብርጭቆ ውስጥ ውሃ ውስጥ መርዝ ገብቷል ብትባል ምን ማለት ነው? ወይን አጠጣው ነው መባል ያለበት መርዝ ከገባበት። ማለትም ብርዘት ማለት የተበረዘ ማለት የፈጣሪ ቃል ምትለው ስተት ገብቷል ማለት መርዝ ነው ማለት ነው። ቶክሲክ ሆኗል፣ ተመርዟል። ከተመረዘ በኋላ ጠጣው ልትባል አትችልም። አልጠጣውም ብለህ ካልክ ተፈጣሪ ጋር የምትጣላው የፈጣሪን ትእዛዝ ነው የጣስከው ማለት ነው። ጠጣ እያለህ ወይንም ደግሞ እመንበት ስራበት እያለህ ኖ አላምንበትም አልሰራበትም ካልክ ከፈጣሪ ጋር ልትጣላ ነው። ጋነም ይወረውረሃል ማለት ነው። ጋነም ይከተሃል። የግዴታ ጋነም እንዳይከትህ የፈጣሪን ቃል ማጠበቅ አለብህ። ምን ብለህ አምንበታለሁ ሰራበታለሁ ማለት አለብህ። ማመን ብቻ ሳይሆን ጥቅሶቹን እናያለን። ካልሰራችሁበት ይላል ምንም ናችሁ ነው የሚለው። ማመን በራሱ በቂ አይደለም። አምነህበት ልሰራበት ይገባል ይላል። የትኛው የቀደመው መጽሐፍ በአንድም በአላህ መጽሐፍት ውስጥ ላናለያይ በተመሳሳይ ልናምን ግዴታ ነው በሉ ይላል። ማመን አለባችሁ ነው ሳታለያዩ። ኦራይት። ስለዚህ ሳላለያይ ከቁርአን ጋር ማመን ከሆነ ያኛው መርዝ ገብቶበታል ደግሞ መልሰህ አንተ ምትል ከሆነ ኦኬ፣ እመንበት ካለህ ሰውዬ ጋር እየተጣላህ ነው። እመንበት ካለህ አምላኬ ከምትለው ጋር እየተጣላህ ይሆናል ማለት ነው። ሁለተኛ ኮንፈርሜሽን ወይንም ደግሞ ይሄ አሁን ይዤ የመጣሁት አንተ ጋር ካለው ጋር የሚስማማ ነው፣ ኮንፊርም የሚያደርግ ነው፣ የሚያረጋግጥ ነው ካልኩ በኋላ ሉክ እኔ ጋር 100 ብር አለ፣ እናንተ ጋር 100 ብር አለ። የኔ 100 ብር ከእናንተ 100 ብር መልኩ ይለያያል? ሊለያይ አይችልም። ምክንያቱም ተመሳሳይ የአንድ ሀገር ኖት ከያዝን የኔ 100 ብር ነው የእናንተ 100 ብር ነው። እኔ 100 ብር አለኝ እኔ 100 ብር አለኝ ተመሳሳይ ድፍን ኖት 100 ብር አለን ስል ኖ ያንተ ኖት 100 ብሩ ፎርጅድ ነው ከተባለ ያንተ 100 ብር አይደለም። በቃ ፎርጅድ ከሆነ ያንተ 100 ብር አይሆንም። ልብ በሉ፣ ያንተ ጋር ያለው 100 ብር ፎርጅድ ከሆነ ያንተ ከኔ ጋር ምንም እንኳን የመመሳሰል ከለር ቢኖርም ፎርጅድ ከሆነ ያንተ ገንዘብ ምን ሊሆን አይችልም? ሊሰራበት አይችልም። ሊሰራ አይችልም። ሎክ ያንተ 100 ብር ይሰራል፣ የኔም 100 ብር ይሰራል። ያንተ 100 ብር ነው የኔም 100 ብር ነው፣ ዋጋው እኩል ነው፣ እኩል ይገዛል ከተባለ በኋላ ያንተ ፌክ ነው ማለት አይቻልም። ፌክ ነው ማለት አይቻልም። ወይንም ደግሞ ያንተ ተበርዟል ማለት አይቻልም። እኩል ቫልዩ ካለው ሁለቱም ሳታለያዩ እኩል እመኑበት ከተባለ ያንተንም 100 ብር እንደኔው ነው ብዬ ካመንኩበት በኋላ አይ ያንተ ተበርዟል ያንተ ልል አልችልም ማለት ነው። ሁለተኛው መስፈርት ማለት ነው። ሶስተኛው ደግሞ ምንድነው? እሱ ፍረዱበት ይላል። ያንን ገንዘብ ዘህ ነው ሌላውን ምዳኘው። ያንን 100 ብር ዘህ ከዛ 100 ብር ጋር ተቃራኒ የሚመጣ ሐሰት ነው ትላለህ። ምክንያቱም በዛ 100 ብር እንድፈርድ ስልጣን ስለሰጠ ከዛ 100 ብር የተለየ ነገር ከመጣ የተለየ ነገር ካለ ምን ታደርጋለህ ማለት ነው? ፍርድ ትሰጣለህ። ይሄንን ቁርአን ስልጣኑን ይሰጣል። በዚህ ምክንያት ቁርአን አጣብቂኝ ውስጥ ይገባል። ቁርአን አጣብቂኝ ውስጥ ይገባል። አንደኛ እንዴት ነው አጣብቂኝ ውስጥ የሚገባው? አንደኛ ቁርአን የቀደሙ መጽሐፍቶችን ማረጋገጡ ብቻ ሳይሆን እመኑበት ማለቱ ብቻ ሳይሆን ስሩበት ማለቱ ብቻ ሳይሆን ፍረዱበት በማለቱ ቁርአንና መጽሐፍ ቅዱስን እኩል እንድናያቸው ወይንም ደግሞ ፓራላል እንድናያቸው እንዳልተበረዙ ነገረን ማለት ነው። እንዳልተበረዙ ከነገረን በኋላ አስተምሮታቸውን ስናይ ግን ይጋጫሉ። ቁርአን ለምሳሌ ክርስቲያን ባነሳው መሰረት ቁርአን የክርስቶስን ስዕለት አይቀበልም። መጽሐፍ ቅዱስ ደግሞ በግልጽ ክርስቶስ እንደተሰቀለ ይናገራል። ቁርአን መጽሐፍ ቅዱስ ትክክል ነው ብሎናል። ነገር ግን ክርስቶስ ደግሞ መጽሐፍ ቅዱሱ ደግሞ ምን ይለናል? የክርስቶስን ስቅለት የሚቃወም ካለ እሱ ሐሰተኛ አስተምሮ ነው ይለናል። ቁርአን ደግሞ ይቃወማል። በዚህም መሰረት እስልምና ወይንም ደግሞ ቁርአን ስህተት ይሆናል ማለት ነው። መጽሐፍ ቅዱስ ተበረዘም አልተበረዘም አሁን ቁርአን በዚህ አጣብቂኝ መሰረት ስህተት ይሆናል። አንደኛ ካልተበረዘ መጽሐፍ ቅዱስና ቁርአን ተመሳሳይ ሚሴጅ መያዝ አለባቸው። ተመሳሳይ ሚሴጅ ከሌላቸው ወይንም ተመሳሳይ መልእክት ከሌላቸው ተተጋጩ። ቁርአኑ መጽሐፍ ቅዱስ ትክክል ነው ስላለ
ስናይ ደግሞ ውስጣቸው ተቃራኒ ስለሆኑ ቁርአኑ ዋሽቷል ማለት ነው። መጽሐፍ ቅዱሱና እኔ ተመሳሳይ ነን ማለቱ ቁርአኑ ስህተት ይሆናል። መጽሐፍ ቅዱስ ከተበረዘስ ቁርአኑ ምን ብሏል? በመጽሐፍ ቅዱሱ ተመሩ፣ ስሩበት፣ ፍረዱበት ብሏል። መጽሐፍ ቅዱሱ የተበረዘ ከሆነ በተበረዘ መጽሐፍ ምን በሉ ብሏል ማለት ነው? እመኑ፣ ስሩበት፣ ፍረዱበት ብሏል ማለት ነው። አሁንም ምን ይሆናል ማለት ነው? ቁርአኑ ስህተት ይሆናል። ምክንያቱም በተበረዘ ነገር ምንድነው የምፈርደው? ምንም ነገር ብፈርድ ትክክል ትሆናለህ ማለት ነው። በተሳሳተ መጽሐፍ እንድፈርድ ስልጣን ሰጠህ ማለት ነው። መጽሐፉ ተበረዘም አልተበረዘም አጣብቂኝ ውስጥ ይገባል። ለዚህ አርጉመንት ሙስሊሞች ይዘው የሚመጡት አንድ ነገር አለ። እሱ ምንድነው? እሱ እናምንበታለን፣ ያ ግን ማለት በፊት የተወረደው ከፊሉን እናምናለን፣ ከፊሉን አናምንም፣ ውሸት ገብቶበታል፣ መርጠን እናምንበታለን የሚል አርጉመንት ይዘው ይመጣሉ። አንድ ጥቅስ ብዙ አይደለም፣ አንድ ጥቅስ ከቁርአን ውስጥ ከፊሉን እመኑበት፣ ከፊሉን ግን አትመኑ፣ ከፊሉ እውነት አለው፣ ከፊሉ ግን ስህተት ነው የሚል አንድ ጥቅስ ከቁርአንም ከሐዲስም የለም። በተቃራኒው ግን ዲፌንድ ላድርግልህ እኔ አሁን በቃ ቶፒክ ላይ አውራ። እሺ ትቀጥላለህ። በተቃራኒው ግን ከፊሉን እናምናለን ከፊሉን አናምንም የሚሉትን በግልጽ ቁርአኑ ምን ይላቸዋል? ካዲ ይላቸዋል። በከፊል እናምናለን በከፊል አናምንም ካሉ ማለት ነው። በከፊል አምነው በከፊል ማያምኑ ከሆነ በግልጽ ቁርአኑ ካዲ ያደርጋቸዋል። ስለዚህ ምን ማድረግ አለባቸው ማለት ነው? ሙስሊሞች ነሰሰርሊ በሙላት በተመሳሳይ ሳያከፍሉ ሳያለያዩ ማመን ግድ ይላቸዋል ማለት ነው። እና አንድም ቦታ ላይ አንድ ጥቅስ እንኳን ወንጌል ሎክ መጽሐፍ ቅዱስ ወንጌልና ተውራት ለሁለት ጭፍሮች ተሰጥቷል ተብሎ ይታመናል። ሱራ 6 157 እንደዚህ አካባቢ ላይ ተውራት ለአይሁዶች፣ ኢንጂል ለክርስቲያኖች ተብሎ ይታመናል። የመጽሐፉ ሰዎች እነሱን ናቸው የሚላቸው ሁለቱ ጭፍሮች ብሎ ያስቀምጣቸዋል ቁርአኑ። አንድም ጥቅስ በማያሻማ በማያወላውል ሁኔታ ኢንጂል ተበርዟል የሚል ሎክ ኢንጂል ተበርዟል የሚል አንድ ጥቅስ የለም። አንድ ጥቅስ ስሩበት፣ ፍረዱበት፣ ተመሩበት ወይንም ደግሞ ቁርአን ከሱ ጋር ሊስማማ ነው የመጣ የሚል ግን በቃኝ እስክትሉ ጥቅስ ሰጣችኋለሁ። አንድ ጥቅስ ቁርአን ውስጥ ሎክ አንድ ጥቅስ ቁርአን ውስጥ ኢንጂል ተበርዟል የሚል የለም። ሁለተኛ በስኮላሮቹ ደረጃ በዚህ ጉዳይ ላይ እንዲህ ነው ያሉት። አንዳንዶቹ እስከ ቂያማ ድረስ ተበርዟል ማለት አይቻልም፣ አልተበረዘም። ታዋቂ የሚባሉት አይ ቲንክ በ10ኛው ሴንቸሪ ላይ ማነው ስሙ ጠፋኝ፣ እሱ የተነሳው ነው ሞር ሲያየው መጽሐፍ ቅዱስና ቁርአንን ሲያይ ግጭት መኖሩን ሲያይ እሱ ነው ሞር መጽሐፍ ቅዱስ ተበርዟል ማለት አለብን የሚል አርጉመንት የመጀመሪያ የመሰረተው እሱን 10ኛው ሴንቸሪ ላይ አካባቢ ማለት ነው ከመሐመድ ሞት ኦልሞስት ከ400 ምናምን ዓመት በኋላ ማለት ነው። ከዛ የዘለለ ግን ምንድነው በስኮላሮቹ ዘንድ ሁሉም የራሳቸውን አስቀምጠዋል። ተበርዟል አልተበረዘም፣ ተበርዟል አልተበረዘም የየራሳቸው እንትን ብለዋል። ሚያዳላው ግን ሎክ ለምሳሌ ኢብን ከሲር ሁለቱንም አስቀምጦታል። ኢብኑ ተሚያ እስከ ቂያማ ድረስ አልተበረዘም ብሏል፣ አይበረዝም ብሏል። ኢብን አባስም በተመሳይ እነ ጠበሪም እንደዛው። ይሄ የስኮላሮቹ ነው። የስኮላሮቹን አንፈልገውም ለጊዜው። ማሌ ነው የምንቆመው፣ አላህ ላይ እንቆማለን ማለት ነው። ስኮላሮቹም እንዳልተበረዘ ቢያምኑም እንኳን ለጊዜው እነሱን እዛ እንወረውራቸውና አላህ ራሱ ምን ብሏል፣ ቁርአኑ ራሱ ምን ብሏል የሚለው ላይ እንቆማለን ማለት ነው። ፏድ እንኳን ደህና መጣ። መልካም ሜቢ ማብራሪያን ሰምተዋል። በቁርአን ውስጥ አንድ ጥቅስ በማያሻማ ሁኔታ ወንጌል ተበርዟል የሚል አለ? ኦኬ፣ ህዝቡን ለማዳን ከሆነ የዚች ዓለም ፈጣሪ ማን ነው? መጀመሪያ ይሄን መልስልኝ። አንተ መምህር አይደለም? የዚች ዓለም ፈጣሪ ማን ነው? በማስረጃ የዚህን ዓለም ፈጣሪ የምታውቀው እኮ ከመጽሐፉ ነው። መጽሐፉ ደግሞ ማን ነው የሚለው ማወቅ አለብን። ስለዚህ
ወንጌል ተበርዟል የሚል አንድ ጥቅስ አለ? በማስረጃ እሱን አሳየኝ እባክህ። ይሄ ሁሉ ሰው እየሰማ ነው። 100 ተረት ተረቱን ተውና ይሄን ብቻ መልስልኝ። ሄድና በቃ የማሜን ተረት ተረት አዳምጥ። ሄድና የመሐመድን ተረት ተረት አንብብ። እዛ ኢዴት ባለጌ አትሆኑ። እዚህ ገብታችሁ ሪስፔክት እናደርጋችኋለን። ስድብ አትጀምሩ ቀድማችሁ። ካያችሁ ምላሽ ልስጥበት ብሎ ነበረ እኔ እያብራራው አንድ ጥቅስ ወንጌል ተበርዟል የሚል ቁርአን ውስጥ ሽታውም የለም። እመኑበት ስሩበት ነው ያለው አላህ። አሁን ያሉት ካላህ ተሻሉና ካላህ ይልቅ እውቀት አገኙና ከሙሐመድ ይልቅ ተሻሉና መጽሐፍ ቅዱስ ስንሰራበት ስናምንበት መጽሐፍ ቅዱስ ላይ በግልጽ ክርስቶስ መሰቀሉን መሞቱን መነሳቱን እንደሚናገር ሲያውቁ አይ ተበርዟል አንፈልግም አንቀበልም አሉ። አንቀበልም ተበርዟል ቁርአኑ ብላለች ቁርአኑ ብላለች አላለም። አንቀበል አላለም። ሶሪ አላለም ቁርአኑ። ፉአድ ከድር አላህ ሰላም ነው። ደህና ነህ? አለ ኦኬ መልካም እንኳን ደህና መጣ ብያለሁ። ሜቢ ማብራሪያን ሰምተዋል። ኢንጂል ተበርዟል ብለህ ታምናለህ? አላምንም። ስለዚህ አልተበረዘም። ተበርዟል የሚል የለም። ስለዚህ አልተበረዘም። ያላ ቃለኛ እያወረን ነው እኛ ነው የምንጠብቀው ይላል። ከሱ የወረደው እሱ ነው የሚጠብቀው። ስለዚህ በኢንጂል ታምናለህ? ኦኬ በኢንጂል የምታምን ከሆነ ኢንጂል ነው ያለው። በኢንጂል ማኑ የሚል የለም እኮ በመጀመሪያ ደረጃ በኢንጂል ማኑ የሚል የለም። ፍረዱበት ማለት ስሩበት ማለት ፍረዱበት አይልም። ፍረዱበት ማለት ዳኙበት ማለት ነው እንጂ ይመኑበት ማለት ነው። እንዴት ታዲያ በማታምነው ነገር ትዳኛለህ ከድር። ስለዚህ አሰብ ዳኝነት ትሰጣለህ እንዴ አንተ? ከአምላክ መውረዱን እኮ ነው የምናምነው። ከአምላክ እንደሆነ እኮ ነው የምናምነው። ምዳኝበትስ? አይ መዳኘትማ ከአምላክ የወረደውን እኮ መዳኘት ችግር የለም። ግን አዲስ መጽሐፍ ተሰጠ ነው እንጂ ነው በየእስራኤሉ አዲስ መጽሐፍ ይሰጣል። ፍረዱበት ማለት ምን ማለት ነው? ስሩበት ማለት አይደለም። ፍረዱበት ማለት ስሩበት ማለት አይደለም። ምን ማለት ነው ታዲያ? እሺ ወንድማችን ስሩበት ማለት ካልሆነ ፍረዱበት ማለት ፍረዱበት ማለት የመጀመሪያው ላይ ቆሙና ሂዱ ልክ እንደ ነብይ ማለት ነው። የት ነው የምትሄደው? እንደወረደ ለማሳየት የተጠቀመው ማለት እንደወረደ ለማሳየት ማለት ከአምላክ እንደመጣ እንድናምን ነው። ነው ፍረድበት ስራበት እኮ ነው። ስራበት ማለት እኮ ኢማንበት አይደለም። ስራበት ማለት እና ኢማንበት ይለያል። ታምንበታለህ ታምንበትም? እሺ ምኑን ነው የሚያምንበት? በኢንጂል ታምናለህ አታምንም? ምን ብዬ እንደወረደ ያምናሉ ከአምላክ። ኦኬ ትሰራበታለህ ብቻ ነው ከአምላክ እንደመጣ ነው የሚያምንበት ነው። ኦኬ ከአምላክ የመጣ መጽሐፍ ትሰራበታለህ አትሰራበትም? ትሰራበታለህ አትሰራበትም? ለኛው ሞት አይደለም አይ ኦኬ ስለዚህ የመጽሐፉ ባለቤቶችስ በማን ነው መስራት ያለባቸው? ልክ ለሙሉ ክዳን እንደተሰጣቸው እናንተ ደግሞ አዲስ ክዳን እንደተሰጣ ነው። እኛ ሎክ ብሉ ኪዳንም ቢሆን እኛ ተበርዟል አንልም። ማይገናኝ ነው እሱ ኪዳኑ ተበርዟል። ስለዚህ ተበርዟል ካላልክ ስለዚህ እንትኑን ታጸድቃለህ። መጽሐፍ ቅዱሱን አይሚን ኢንጂሉ አልተበረዘም፣ ኢንጂል አልተበረዘም ብለህ ታምናለህ። ኦራይት ስለዚህ ካልተበረዘ ለምን ሊጋጭ ቻለ? እንዴት ሊጋጭ ቻለ ማለት ነው? ምክንያቱም ኢንጂል ላይ ለምሳሌ ኢየሱስ እንደተሰቀለ ይናገራል። ቁርአን ላይ ደግሞ እንደተሰቀለ አይናገርም። አልተበረዘም ካልከኝ
ምንም እንኳን ኪዳኑ ቢቀየርም በቁርአን ላይ ስዕለቱን አይቀይረውም አይደለ? የተሰቀለን አካል አልተሰቀለም ካለ ክደት ነው የሚሆነው። የኪዳን መለወጥ ወይንም ደግሞ የኪዳን እንትን ማለት መፈጸም ሳይሆን እዛ ጋር የተሰቀለን አካል እዚህ ጋር አልተሰቀለም የሚል ከሆነ ወደ ክደት ገባ ማለት ነው። ቁርአን እየካደ ነው። እውነታ አልተበረዘም ታምናለህ? ምን መሰለህ? ኦልራይት መበረዝ ሳይሆን መጀመሪያ የነበረውና አሁን ያለው የተለያየ ነው የሚላቀውም ነው እንጂ መበረዝ አይደለም። ማን ያለ እንደዛ? ማን ያለ? መጀመሪያ የነበረውና አሁን ያለው የተለያየ ነው ያለ ማን ነው? የትኛው ቁርአን ክፍል? እንደኔ ያረዳድ ነው እባክህ። ያንተን አረዳድ ምን ያደርግልናል? ኪስ ክተተው። ያንተን አረዳድ አይደለም የምንፈልገው። አሁን ያንተን አረዳድ ሳይሆን ከደር ቁርአኑ ምን ብሏል? ስለቀደሙት መጽሐፍቶች ምን ብሏል? እሱማ ከሰማይ እንደወረደ ካላመንክ በአራቱ መጽሐፍ ያለ ክርስቲያን ክርስቲያን አለ። ኦልራይት ኦኬ፣ እና አንብብልን እስኪ። አንብቦ አመጣ አንብቦና ምንድን ነው አንተ ፈሰርልን። ከፈለክ አረብኛውን ከፈለክ አማርኛውን በመጽሐፍ ቅዱስ ምን ይላል? ምን ይላል? እስኪ አንብብና ፈሰርልን። አንብቦ አንተ ነው ያመጣው። እኔማ አላመጣው። የኢንጂል ባለቤቶች በውስጡ ባለው ሕግ ይፍረዱ ይላል። ምን ማለት ነው? በውስጡ ባለው ሕግ ይፍረዱ ማለት ስሩበት ማለት ነው አይደለም? እስቲ ለኛ ነው እንደ ለኛው ኡመት ይላል እንዴት አይደል? እሺ የኢንጂል ባለቤቶች እነማን ናቸው? በዛ ሰዓት የነበሩ ሰዎች አይልም። አንብበው። እሺ አይልም። ለዚህ ኡመትም አይልም። አንብበው። እሺ አይልም አልኩ እኮ አንብበው። ሳታነበው አንቀጽ አንተማ አታነበውም እንዴ አባ? መልስ በሚቀጥለው አንቀጽ አለ። ችግር የለውም። አሁን ይሄን አንብብና ቀጥላ። አንተ አንብብና ምንድነው ችግር ሆነብኝ? ጥያቄ ጠይቅ እኮ ነው። ኦኬ የኢንጂል ባለቤቶች በውስጡ ባለው ሕግ ፈርደው ነበር ነው የሚለው? ይፍረዱ ነው የሚለው? ይፍረዱ ማለት ለነሱ ህዝብ በራሳቸው እንትን ሕግ በዛ ሕግ ነበር የሚተዳደሩት፣ በዛ ይፈርዳሉ። መቼ? በዛ በነበሩ ህዝብ ማለት ነው። መቼ በነበሩ? በዛ ዘመን የነበሩ ሰዎች። መቼ? በዛ ዘመን መቼ? ታይም በወረደበት ሰዓት። ምን በወረደበት ሰዓት? መጽሐፉ በተሰጠበት ጊዜ። ኢንጂል ወይንስ ቁርአን? ኢንጂል በተሰጠበት ጊዜ ያኔ ያሉት ኡመት ነው የምታወራው። ቁርአን እኮ ነው ይሄ የተጻፈው። ቁርአን እኮ ነው የኢንጂል ባለቤቶች ይፍረዱ እያለ ያለው። ከድሮ ኤውማ ከሚቀጥለው አንቀጽ ይገልጽልሃል። ተራን ጠብቆይ። ይሄ እኮ የወረደው እኮ በመሐመድ ጊዜ ነው። የመሐመድ ጊዜ ነው ያ። እና ኢንጂል እኮ ነው የሚለው። ይሄ ፉርቃን እኮ ነው። ምን አገናኘው እኮ ነው እየጠየኩ ያለሁት። ስለማን ነው? ስለ መጽሐፉ ባለቤቶች ነው እየጠየኩ ያለሁት አይደለ? ለኛ የተሰጠው እኮ ፉርቃን እያልኩ እኮ ነው። ምን አገባኝ እኔ ስለአንተ ስለተሰጠ አይደለም። ኔክስት አያውን እያለ ያለውም ቁርአን እንደተሰጠ አውቃለሁ። እኔ እየጠየኩ ያለው ግን ስለ ኢንጂል ባለቤቶች ነው፣ ስለአንተ አይደለም። እሺ ለኢንጂል አሁን በኢንጂል ፍረዱ ለዚህ ኡመት ተሰጣ የሚል ማስረጃ አለክ እንዴ? አለ እንዴ? ስለ ኡመት አይደለም የጠየኩ እኔ ስለ መጽሐፉ ሰዎች ነው እየጠየኩ ያለሁት። መጽሐፉ የሚቀጥለው አንቀጽ እየመለሰልህ ነው ፊት ለፊት ና ቀጥል አንብብ እና ቀጥል። ይሄንን ኢዴት ጣልቃ ትባላሳው ቀጥል ና ማይከራን ሰው እኔ መልስልሃለሁ። አንብብ ወሊያኩም አህሉል ኢንጂሊ የኢንጂል ቤተሰቦች ይፍረዱ። ኢንጂል ይወረደላቸው ማን ናቸው? ኢንጂል የወረደላቸው ይሁዳውያኖች ናቸው። ማስረጃ ቢማ አንዘለላሁ ኦኬ አይሁዶች ናቸው። ቆይ ዝቅ አድርገው ክርስቲያን ዝቅ አድርገው ኦኬ ኖ 44 ና ቀጥል። ይሄንኛዎቹ እነማን ናቸው?
አንብቤን እሺ ወደ እንትን አልከው አረብኛውን አድርግለት። ኢና አንዘልና ተውራተ ፊሃ ሁደን ወኑረን ተዘሰ እኛ እኮ በበፊት የወረዱትን መጽሐፎች አልቀርናቸውም። ይኸው ኢና አንዘልና ተውራትን አውርደናል። ገባ ፊሃ በውስጧ ደግሞ ሁደን መመሪያ ናት፣ ወኑረን እንደገናም ደግሞ ብርሃንም ናት። ያህኩሙ ቢሃ ነብዩና ነብያቶች የሚፈርዱባት የሆኑት አይ ቀደምት ነብያቶች ናቸው። ገባ ለምሳሌ አልጠየኩም። ቁርአኑን አንብብና በስርዓት ተርጉም። አትዋሽ። መቼ ዋሽሁ? ትክክል እኮ ነው። በስርዓት ተርጉም። አለዚና አስለሙ እነዛ እጅ ሰጡ፣ ለለዚና ሃዱ ቀጥተኛ መንገዱን ሃዱ የተመሩት ማለት ነው። ወረባንዩና እንደገና ደግሞ ረባንዮች እነዚህ ረባንዮች ማለት የቀሳውስት ናቸው። የይሁዳኖች ቀሳውስት ማለት ነው። ወልአህባራ እንደገና አህባር የሚባሉት ደግሞ እነዚህ በጫካ ውስጥ የሚኖሩ ናቸው። ገባ ቢማስተፊዙ ሚን ኪታቢላሂ ከአላህ መጽሐፎች ከተጠበቁት እሱን የሚቀበሉ ወካኑ አለይሂ ሹሃዳአ እንደገና እሱን ደግሞ በሱ ላይ በዚህ በመጽሐፉ ላይ በቁርአን እንኳን መስካሪዎች ናቸው እውነት እንደሆነ። በእናትህ አንብብ። ዝም በልና አብራራን ተባልክም አንብበህ ተርጉም። ዝም ብለህ ምንድነው ተዛ ፈላ ተክሸውና ሰዎችን እንዳፈሩ ወክሸውኒ እኔም ብቻ ፍሩ ይላል አላህ። ወላ ተሽተሩ ቢአያቲ ሰመነን ቀሊለን እንደገና ደግሞ ይሄንን እንትን እየጻፋችሁ እየበረዛችሁ እየሸጣችሁ ወላ ተሽተሩ አትግዙ ቢአያቲ በእኔ አንቀጾች ሰመነን ቀሊለን ትንሽን ዋጋ ለዱንያ ጥቅም ስትሉ እንትናችሁን አትበርዙና አትሽጡ። መጽሐፎቻችሁን የወረደላችሁን ተቀበሉ እያላቸው ነው፣ እየወቀሳቸው ነው። እሺ ወንተን በልደና ትንሽ ይቅርታ ፈቀቅ አድርገልኝ የኔ እንትኑ መጨረሻ ላይ ትንሽ ወደ ላይ አልጨረስኳትም። አንቀጹን ወደ ታች ማለት ነው። ተሽተው እኮ ነው 44 ነው ያነበብከው አይደል መሐመድ? ወመለም ያህኩም ቢማ አንዘለላሁ አላህ በወረደው እኮ ያልፈረደ ፈኡላኢከ ሁሙል ካፊሩን እነሱ ከሃዲዎች ናቸው ይላል። እነማን ናቸው? እነዚህ ካፊሮች ያላቸው የሁዳኖችና ነሳራኖችን ናቸው። ገባ በዛን ጊዜ በዛን ጊዜ የነበራቸው የሁዳኖች መጽሐፎች ማለት ነው። አልጠየቅኩህም። ነሳራ የሚለው የትኛው ቃል ነው? አሁን ነሳራነት እኮ አይደለም፣ በዚህ በአላህ አንቀጾች ላይ ነው። አትዋሽ። ቅድም የሰራሃትን ውሸት ለማረማት ሞክር። በስርዓት ተርጉም። ነሳራ የሚል እዚህ ቃል እንኳን ለምን የምትዋሸው? ካለ ለምን ዋሸው? ለምን ታጭበረብረው? ወመን ለም ያህኩም ቢማ አንዘለላሁ እኮ ነው አላህ በወረደው እኮ ነው ያለው። በተውራት ፍረዱ የተባሉት እነማን ናቸው? ተውራት ይሁዳ ነውማ። እንጂል ደግሞ ለነሷራ ወረደማ። ቅድም እኮ ለአይሁዶች ነው እያልክ ነበረ። እንጂል ለነሷራ ነው። ይኸው ልንገርህ። ታዲያ ሳታውቅ እንደምን ሞገትከኝ? ቆይ ልንገርህ። ምን ትነግረኛለህ? ሁለቱም ኪታቦች ማለት ነው። ታዲያ አንተ ለዛ ቅድም ሳታውቀኝ ስለሞገትከኝ ነው ወደዚህ ዝቅ ብዬ ያመጣሁብህና አይሁዶችን ያሳየውህ። እንደሚያውቅ አስሬ ጣልቃ እየገባ እየረበሽክ ስለነበረ አባል ሲል ማለት ነው። የይሁዳ ነሷራኖችን ስለሚገልጽ ነው። አትጨቀይ መጫወት አይጠበቅብህም። ተረጋጋ። ሁልጊዜ የሚያውቁትን እኮ እንትን አትከራከርም። አትጩህ። ምክንያቱም መጽሐፉ የወረደው በሁለቱ ጎሳዎች ላይ ስለሆነ አስቀድሞ ተውራት አይሁዶች ላይ ነው ተብሎ የሚታመነው እንደ እስልምና ነው። ከዛ ደግሞ ነሳራዎች ላይ ደግሞ ሆነ ነው ኢንጂል ባለቤቶች በኢንጂል ይፍረዱ ሲል
ነሳሮችን ሪፈር እያደረገ ነው። ኦራይት አሁን አይሁዶች ላይ አድርገው አይሁዶች ሲፈርዱበት አይሁዶች ሲፈርዱበት የተባሉት አባ እስርህ ላይ እኮ ይመልስልሃል። አንቀጹ ለነፍሱ ይመልሳል። ችግር የለውም። አይሁዶች አላህ ባወረደው እንዲፈርዱ የታዘዙት መቼ ነው? በክፍለ ጊዜያቸው ማለት ነው። እንዳ ነብያችን ሰለላሁ ዐለይሂ ወሰለም ሲወርዱ ለነፍሱ ነብይ በመሆኑ ማለት ነው መመስከር ነበረባቸው። አልጠየቅኩም። መቼ ነው የሚፈርዱት? እኔን ነው ያ መቼ ነው የሚፈርዱ ስትለኝ ነብይ ሰው ሆነው ሲላኩ ነው። ያልፈረደ ይጠየቃል። ስለዚህ በተውራት ይፍረዱበት እያለ መሐመድ እየተናገረ ነው። እኔ መጥቼ አሁን ሰንበዲ መጥቶ እዚህ ጋር መጽሐፍ እዛችኋል እናንተ እያንዳንዳችሁ በያዛችሁት መጽሐፍ ፍረዱ ብል ሎክ ፈርዳችሁ ነበር አይደለም ያልኩት። በያዛችሁት መጽሐፍ ባላችሁ መጽሐፍ ፍረዱ። በያዛችሁት መጽሐፍ ማፈርዱ ከሆነ ትጠየቃላችሁ ካልኩ ነብይ መሆኔ ፍረዱ ትክክል እኮ ነው። ነብይ መሆኔ አይልም። ምን አይነት አጭበርባሪና ቀጣፊ እንደሆነ ግን አንተ ለምን ተምታሽው አይልም። አይ ክፍሉ ራሱ ዝሙት ሰርተው መጥተው መሐመድ ጋር እንዴት ፍርድ ጠይቀው አንተ ጋር እንዴት ለፍርድ ይመጣሉ? ራሳቸው ተውራት ስላላቸው በተውራት ይፍረዱ። ወንጀል የሰራ በወንጀሉ እዛው እንዲፈርድ አይን ስለ አይን ጥርስ ስለ ጥርስ የሚባለው እነሱ ጋር ተጽፏል። አንተን አያስፈርዱህ ነው የሚለው ክፍሉ ራሱ። ኢዴት ቀጣፊ ወራዳ ውሸታ አንብበው ክርስቲያን። አይ ይሄ ባይዘው ሁጥባ እኮ ነው የሚመስለው ወንድማችን። ይሄ መስጊድ ውስጥ አይደለም ያለው። ስለዚህ እዚህ ሐሳብ ላይ ነው የምታወራው። ምንድነው በግልጽ የሚናገረው በሰዓቱ ለነበሩት አይሁዳውያኖች ነው። ይሄን አድሬስ አንዴ በቢሚስ አርገባ ጣልቃ ትግቡ። በቀጥታ ምንድነው በሰዓቱ ለነበሩ አይሁዳውያን ነው ይሄ ነገር አድሬስ እንዲሆን ይሄ ነገር የተናገረው መሐመድ ማለት ነው። ምን ይላል? እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት በእነዚያ ይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንትና አዋቂዎቹ ካላ መጽሐፍ እንዲጠብቁ በተደረጉና በእነሱም ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችን አትፍሩ ፍሩኝም እያለ እንዲያውም አላህ ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች እነርሱ ናቸው አለ። ስለዚህ እናንተ አይሁዳውያን በዚህ ተውራት የማትፈርዱ ከሆነ ከሃዲዎች ናችሁ እያላቸው ነው። ሙሐመድ አላህ እኮ ያወረደው እኮ ነው። እኛ እኮ ምንም የምታውቀው ነገር ከዛ ባይዘ ከስር ያላችሁ ታዘቡ። የሌለ ነገር ነው የሚዋሹት። እኛ እያነበብን እናሳያችኋለን። ከእስልምና ወጥት ሹልክ እንደዚህ አይነት ወራዳና ቀጣፊ ሲመጡ ያውን ከኡስታዞች የተማረው ነው ድራማ የሚሰሩት ሚስቶቻቸውን ሻዳ ከሚያስይዙት የለመደ ነው። ቀጥል ክርስቲያን አንብቦ ያ ምንድነው የሚፈርዱት ደግሞ ህጎቹ ምን የሚሉ ናቸው? አንተ አሁን ምንድነው ያልከው? የሙሐመድን በእኔ መኑ በሱ ነው እንዲፈርዱ። እሱ ሲጀመር ፍርድ አይባልም። አንደኛ ግን እዛው ቁርአኑ ላይ እዛው አንቀጽ 45 ላይ ዝቅ ብሎ ራሱ ይናገራል። ፍርዱ ምንድነው? በእነርሱም ላይ በውስጧ ነፍስ በነፍስ አይንም በአይንም አፍንጫም በአፍንጫም ጆሮም በጆሮም በጥርስ ጥርስም በጥርስ ይዟል ብሎ ይናገራል። ስለዚህ ይሄንን የያዘውን ህግ በዚህ ፍረዱ እያለ እያስቀመጠ ነው ማለት ነው። የምን መሐመድ ነው የምታወራው? በግልጽ ያስቀምጣል። ያ ቴንክ ዩ ኤኒዌይስ ቴንክ ዩ መሐመድ። ከስር ሆነህ ታብታብ እያደረግክ ተማር። እንደዚህ አይነት ወራዳና ቀጣፊዎች እንዳገቡ ደግማችሁ ቶፒኩ ላይ ብቻ መረጃው ላይ ብቻ ማይል ነገር የምትለው ውሸክን ዝም በላ። ለምን ትፈራለህ? ቀጥል። ምኑ ነው ውሸቱ? ለምን ትፈራለህ? ስለ መሐመድ ነብይነት ነው የሚናገረው። ይሄ ክፍል እንደዛ የሚናገረው ስለ ነብዩ መሐመድ ነው የሚናገረው። ለምን ትፈራለህ? ኦኬ መሐመድ ነብይ ነው ብላችሁ ፍረዱ ነው የሚለው ክፍሉ። አንበበና ሳየንስ የቱ ጋር የሚለው እንደዛ? ለምን ትፈራለህ? የቱ ጋር ነው እንደዛ የሚለው? ትፈራለህ ይለኛል የኮባራስ። የቱ ጋር እንደዛ የሚለው? የትኛው ነው እንደዛ የሚለው? አንብበው እስኪ። አይኔ በእርግጥ ለመናገር ይከብደኛል። በቅርቡ ነው ወደ እስልምና የሄድኩት። ና ከፍ አድርገን ለጥፋ ካዳ ሪካርድ ከየትኛው ቤተ እምነት ነው የሄድከው? ከክርስቲያን። ና ከፍ በል።
ኦኬ ከየትኛው ቤተ እምነት ነው የሄድከው? ከክርስቲያን ነው የሄድኩት። እፎይ ክርስቲያን ከስር ካለው ከኦርቶዶክስ ማለት ነው። ከኦርቶዶክስ ስንት ቀን ሆነ ከሄድክ? አረገ ሁሱ ቤት አሁን ነው ሻሃዳ ያዝኩት ገና። መቼ? ዛሬ 10 ቀን ምናምን እንደዛ ነው የሚሆነው። እርግጠኛ ነህ? 10 ቀን ሞልቷል? 10 ቀን ሞልቷል? እርግጠኛ ነህ? አዎ እንደዛ ነው የሚሆነው። 10 ቀን 12 ቀን። ኦኬ ኦርቶዶክስ የት ሀገር ነህ? እኔ አዲስ አበባ ነው የምኖረው። አሁን ስደት ነው ያለሁት። አውቀህ ነው የሄድከው አይደለ? ኦርቶዶክስ ስህተት ነው ብለህ? አውቄ ተምሬ ነው የሄድኩት። ኦኬ 5ቱን አዕማደ ምስጢራት እስቲ ንገረኝ። አውቄ ተምሬ ነው የሄድኩት ብሏል። ቀላል ጥያቄ። ምን ነው ያልከው? 15ቱን አዕማደ ምስጢር ንገረኝ። እሺ ቁርባን አንድ፣ ይላክልህ ኡስታዙ የ6ኛ ክፍሉ። እሱ ደግሞ ሌላ ጋር እየደወለ ነው። ቁርባን አንድ፣ ያኛው ኡስታዝ ሌላ ጋር እየደወለ፣ ኡስታዙ ራሱ ጨንቆታውን ቂጡ ሁሉ አልቦታል። አዋረድከኝ፣ አስበላኸኝ እያለ ነው። ና ተመለስ፣ ና ተመለስ። እስልምና ለውሸት መቆም ይችላል ወገን? ያለ ፖለቲካ መቆም ይችላል? ሮጠ ያዘዋል፣ ሮጠ። ምን ዝም ብለህ ራስህን ቻል፣ እስኪ አትንጫጫ። ሮጠ። እስልምና ለውሸት መቆም አይችልም ስንላችሁ ለዚህ ነው። ያለ ፖለቲካ ያለ ውሸት ለሰከንድ መቆም አይችልም። ይገባሉ፣ ይዋርዳሉ። ቀላል ጥያቄ ነው የጠየቅኩት። ወራዶች በህይወት እንደ እስልምና ወራዳና ቆሻሻ ተከታይ ያለው ማህበረሰብ አይቻል አቅም እስልምና ለውሸት ዋና ማሳያ የምንፈልገው ይህንን ነው። እኛ በዚህ መጠን ቆሻሻ ናቸው ኡስታዞቻችሁ ፖለቲካ የሚያሰሩ ልከውት ነው። አሁን እሱ በሱ ቤት ሂድና ሽዋ ክተት እኔ ከዴጋ ሰለምኩ በልና ምናምን እዩት። አካውንቱ አዲስ ነው፣ ለፖለቲካ የተዘጋጀች ነች። በደንብ ተመሬ ነው የሄድኩት አውቄ ክርስትና ስህተት ስለሆነ። ይህን የሚያደርጉት ይህን የሚሉን ለምን መሰላችሁ? ለሁለት ነገር ነው። አንደኛ ክርስቲያኑ ኦኬ ክርስትና በቃ መልስ የለው ወይንም ስህተት ነው ማለት ነው ብለው ደካማ ክርስቲያኖች እንዲያስቡ ማድረግ ታርጌታቸው። የነሱ ሳኮ ስለማቀው ማለት ነው፣ የነሱን አካሄድ ስለማቀው። ስለዚህ ክርስቲያኖች ከስር ያሉ ደከም ያሉ በእውቀት ኦኬ ክርስትና ስህተት ነው ማለት ነው ብለው እንዲያስቡ የማድረግ ስራ ለመስራት ነው። አንድ ሁለተኛ ሰዎች ወደ እስልምና እየሄዱ ነው ብለው እንዲያስቡ የማድረግ ሁለት። ሶስተኛ ሙስሊሞችን እዛው አንቆ የመያዝ ሰው ወደኛ እኮ እየመጣ ነው፣ እንዴት ትወጣላችሁ? እውነቱ እኛ ጋር ነው ያለው የሚል ታክቲክ ለማጽደቅ። እስልምና ውስጥ ሰዎችን የሚይዙት በፖለቲካ፣ በድራማ፣ በማስፈራራት፣ በገንዘብ ነው። በአስተምሮ ከመያዝ ይልቅ እንደዚህ ሐሰት ፖለቲካ በመስራት ማለት ነው። ሁሌም ይመጣሉ፣ ይዋረዳሉ፣ ሁሌም ይደርሳሉ፣ ይበተናሉ። እንደዚህ ውርደታቸው ደስ የሚለው ደግሞ ውርደት ማይሰለቸው ያ ኡስታዝ ነው። ሁሌም ይዋረድ ጌጡ የሆነች ከ6ኛ ክፍል እኔን ያሳዝኑኛል። አሁን ለእናት ውርደታቸው ራሱ በኢየሱስ ወራዶችና ቆሻሾች። ቀጥሎ ለቶፒክ አሁን ሳትሳደብ በእውቀት እስልምና በነገራችን ላይ ይኸውላችሁ አንድ መያዝ ያለባችሁ ነገር አለ። እዚህ 2000 አካባቢ ሰው ይታየኛል። እስልምና ትናንትና ካልዋሸ ዛሬ ላይ በፍጹም ቆሞ አታገኙትም ነበረ። ትናንት ባይዋሽ ኖሮ ዛሬ ላይ ቆሞ አታገኙትም ነበር። ነገ እስልምና ይኖራል ወይም ደግሞ ነገ ስንደርስ እስልምናን የምናገኘው ከሆነ በቃ ዛሬ ሙሉ ለሙሉ ቀጥፈው ዋሽተው ነበር ማለት ነው፣ ባጭሩ ማለት ነው። ይሄንን በአእምሯችሁ ታትሞ እንድትይዙት ያስፈልጋችኋል።
እያንዳንዱ እርምጃቸው ውሸት ነው። ስድቡ ምንድን ነው? አሁን ሀሳቡ ላይ ቀጥል ፏር ጣሂር፣ ሀሳቡ ላይ ቶፒካችን ላይ ቀጥል። ሶሪ እናንተ ከስር የምታዳምጡኝ እፎይ ይሰማል? ይሰማል። እስቲ በእውቀት እናወራ። ሳትሳደብ ዝም ብለህ ትሳደባለህ እንዴ? ከእውቀት ነፃ ይቆይ አንተ። ወራዶችን ወራዳ ማለት ነው አይደል? አንዴ ቆይ ሌባ ፏድ ሰው አንዴ ፏድ አንዴ እሺ ሶሪ አንዴ ያ ቆማጣ ካላሉት አብሬ ልፈትፍት ይላል የሚባል ስላለ ምን እናድርግ ታዲያ? አሁን ፏድ ሶሪ እኔ አሁን አንተን ለማናደድ ፈልጌ አይደለም፣ አንተን ጨምሮ ያው እንደሚሳደበው ወንድማየው እንዴት እንደሚሳደብ ሰው ሲከራከረ እኮ መሳደብ የለብህም። እኔ ስለተከራከረኝ እኮ አይደለም። ፏድ አወረድከው። እሺ ሌላ የትኛው ልታመጣ ነው? ደቦችን እያስገባህ እዚህ ጋር አንተ የማያውቁትን እያስገባህ እኮ እየተሳደብካቸው ነው። የሚያውቀውን ሰው ማሸነፍ በክርክር ማሸነፍ መቻል አለበት። አዳምጥ እሺ። እንደዛ ከሆነ እኔ ጋር ሰው ሲያወራ መዋሸት የለበትም። ሎክ አንድ ውሸት ከዋሸ ማዳመጥ ተቀምጠኛለህ። ብዙ እኮ ተቀምጬ እያዳመጥኩ ነው። እሺ ግባ እሺ ቶፒኩ ላይ ግባ እሺ ግባ አውራ ቶፒኩ ላይ ቀጥል። አንድ ጥቅስ ብዙ አይደለም የምፈልገው፣ አንድ ጥቅስ ብቻ ኢንጂል ተበርዟል የሚል አንድ ጥቅስ ብቻ እስኪ ስድብ ነው የምገባው። ስድብ የገቡትን ራሱ እኮ አልቻላችሁ። ስድብ መመላለሱ አግባብላቸው። እኛ ወከልናቸውን ራሱ አወረድካቸው። ሙሐመድን መልሰውና ይከለከል። በቃ አንተ ዝም በል። እኔም ልመልስልህ አንድ መመለስ አንድ ጥቅስ ብቻ ሙሐመድን መልሰው ፕሊዝ። እዚህ ውስጥ ያላችሁ ሰዎች አንደኛ እውቀት ያላችሁ ሰዎች ላይ አትረብሹ። በቃ ሚውት አርግ። እውቀት የሌለው ሰው ለክርክርም አይመጣም፣ ለውይይትም አይመጣም። በመጀመሪያ ደረጃ እስላም ያለ እውቀት ለክርክር እንድትመጡ አልተፈቀደም። ክርክሩን እውቀት ያለው ሰው በመረጃና በማስረጃ መከራከር ይችላል። የምታውቁትን ብቻ ነው። የማታውቁትን አላህ አለም ብለህ ወርደህ ሌላ ሰው እንዲገባ መፍቀድም። እዚህ ጋር መተህ ከእሱ ጋር ስለተሳደብክ ችግር ስለፈጠርክ ምንም ዋጋ የለውም። አንደኛ በስድብ የሚፈታ ነገር የለም። መሳደብም በእስልምና የተከለከለ ነገር ነው። ያነሳኸው አንድ ጥያቄ አለ። እንጂን ስለመበረዙ በቁርአን ላይ ማስረጃ ስጡኝ ነው ያልከው። አንድ ጥቅስ ብቻ ነው ከተገለበየው ማብራሪያ ሳይሆን ኢንጂል ተበርዟል ያለበትን አላህ አንድ ጥቅስ ብቻ። ቁርአን በማጣቀሻ ነው። ቁርአን ሶስት ምክንያት አለው። ቁርአን ያለፈውን ታሪክ፣ የአሁን ታሪክና የወደፊቱን ነው የሚነግረን። ቁርአን ሶስት መሰረታዊ ነገር አለው። በዚህ ቁርአን ውስጥ በኢንጂል ውስጥ መበረዝን የሚነግረን አንድ የቁርአን አያ አለ። እሱ ቁርአን አያ በቁርአን ውስጥ ይለናል ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። በል እርሱ አላህ አንድ ነው። የመጀመሪያው አርስት ነው። ማገናኛው ተጠቅሰ ጋር ቆይ ልመጣ ነው። አላህ የሁሉም መጠጊያ ነው። ፖፑላሪ የተበረዘው ቁርአን ነው። እንደዛ ከሆነ ልመጣ ነው። ማን ነው የሚገባው? በመጽሐፍ ቅዱስ በኢንጂል ላይ የአላህን አንድነት አይጠቅስ። ቆይ እየመለስኩ ነው። እንዴት ነው ታውቃለህ? እዛም እዚህም እየረገጥክ ነው። እንደዛ ከሆነ የተበረዘው ቁርአን ነው። ምክንያቱም ቁርአን ምን ብሎ ተናግሯል? ወንጌል ትክክለኛ ነው በሱ ፍረዱ ብሎ ስለተናገረ ማለት ነው። ስለዚህ አይወልድም አይወለድም አልተወለደም ብለህ የምትል ከሆነ የተበረዘው ቁርአን ነው ማለት ነው። ወይም ሙሐመድ አላወቀውም። የተቀበለው ነገር ከእውነተኛ ፈጣሪ አይደለም። ቁርአን ማስተር ቡክ ነው ብለን እናምናለን እስላሞች። በማስተር ቡካችን ውስጥ ቁርአን የአላህን አንድነት ይናገራል ይላል። በልርሱ አላህ አንድ ነው ይላል። እናንተ ኢንጂል ላይ የአላህን አንድነት ክዶ አላህ ሶስት ነው ይላል።
ምክንያቱም አብ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይላል ማለት ነው። ስለዚህ ፖፓዳሬ አሁን እኮ የቁርአንና መጽሐፍ ቅዱስ ይጋጫል አይጋጭም አይደለም። የመጀመሪያ ፐርሚሳችን ተበርዟል ብሏል ወይ ነው ጥያቄያችን። ያ መበረዝ ከዚህ ነው መበረዙ ከዚህ አይደል የሚጀምረው? ተጋይቷል ካላልክ አልተጋጨም። መጋጨት አይደለም። ለምሳሌ መበረዝ ሲባል ቃል በቃል ከሆነ መበረዝ መጨመር መደለዝ ነው። መበረዝ ማለት አንዴ እኛማ የእስልምናው ችግር ነው እኮ እያልን ነው። ተበርዟል ባላለበት ላይ አልተበረዘም ስሩበት ካለ በኋላ ደግሞ ተቃራኒ አስተምሮ ስለመጣ ቁርአኑን የተበረዘው እያልን ነው እኮ እኛ። ለምን እስልምና መጽሐፍ ቅዱስን አረጋግጧል ብላችሁ ነበር የተናገራችሁት? ስለ መጽሐፍ ቅዱስ ቁርአን መጽሐፍ ቅዱስን አረጋግጧል አላችሁ። ማረጋገጫው ደግሞ ማሳያው አረጋግጧል ማለት ምን ማለት ነው? ኦኬ ይኸውልህ፣ ኦኬ እሱ ጋር አሁን ወደዛ ነው የምንመጣው። አሁንም የመጣሁት ለዛ ነው። ቁርአን የመጽሐፍ ቅዱስን እውነትነት አረጋግጧል ካለ በምን ማረጋገጫው? የመጀመሪያው መንገድ ይሄ ነው ይላል። ቁል ሁወ አላሁ አሐድ ማለትም አላህ አንድ ነው ካለ በኋላ በመጽሐፍ ቅዱስ ሄደን ማረጋገጫው መጽሐፍ ቅዱስ ስንሄድ ፈጣሪ ሶስት ነው ይላል። ስለዚህ ቁርአን ላይ ያለው እንጂ ሐቁ ማረጋገጫው ቁርአን ላይ ያለው ከመጽሐፍ ቅዱሱ ጋር አንድ ሲሆን ነው። ስለዚህ መጽሐፍ ቅዱስ ተበርዟል ማለት ነው። እንጂሉ ተበርዟል ማለት ነው። ማስረጃ ያልከው እሱ ነው። ፖይንቱን አላገኘውም። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ እግዚአብሔር ሶስት ነው ይላል የሚለው ፈጣሪ ሶስት ነው ይላል የሚለውም ስህተት ነው። እንደዛ የሚል ጥቅሳን ሽታውም የለም። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አስተምሮ የለም። ፕሊስ አዳምጣ። እሺ እኛ የተመሰረት ነው ዘዳግም 6:4 ላይ እስመ እስራኤል ሀዌ ለሄኑ ኢካድ በሚለው ነው። አንተ ቁል ሁወ አላሁ አሐድ ብለህ እንደምታምነው ማለት ነው። ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል ላይ የተመሰረትን አንተ አላህ አንዱ ነው ብለህ እንደምታምነው አንዱ የአንድ ብዜት ንጥያን የሚያመለክት ነው። አንዱ ማለት አሐድ ማለት አንዱ ማለት ነው። እኔ ጋር ግን ለም የሊድ ወለም ይውለድ ይላል። አይወለድም አልወለደምም ይላል። ያ ሚስት ስለሌለው እግዚአብሔር ወልድ አልተወለደም። አንተ ጋር ያለው እሱ ነው የሚለው። ፖፓላሪ አዳምጥ። አልወለድኩም አልተወለድኩም ሲል ሚስት ስለሌለው ነው። እኛም ደግሞ ፈጣሪ ሚስት አግብቶ ወለደ ምንልበት አልወለድኩም አላለም። አልወለደም አልተወለደም ነው። አልወለደም አልተወለደም ነው። ስለ ፈጣሪ አዳምጥ። እስካሁን ወልዶም ሊሆን ይችላል። ኤንኤስ ቶፒካችን ስላልሆነ እንደዚህ አይነት ነገሮችን ይሄ በዲስሪስፔክት አናውራ። በስርዓቱ ነው ያወራው። ምላ ፈጣሪያችንን ዲስሪስፔክት ዲስሪስፔክት አይደለም። ምክንያቱም አልወለደም ማለትና አይወልድም ልዩነት አለው አይደለ? ፖፓላሪ ለም የሊድ ወለም ይውለድ የሚለው የሚለው ምን መሰለህ? ትርጉሙ በቀጥታ ልነግርህ ነው። አልወለደም አልተወለደም ነው። ለም የሊድ ወለም ይውለድ ማለት አልወለደም አልተወለደም ነው። አልወለደም አልተወለደም። ስለዚህ አልተወለደም። እኛ ተዛስ ምን መጣ? እግዚአብሔር አልተወለደም ብላችሁ ነው የምታምኑት? ክርስቶስ አልተወለደም? አዳም ተዛስ ምን አልክ? አልወለደም አልክ። አልወለደም ማለት የመውለድ ብቃት አቅም የለውም ማለት አይደለም። ሱራ 21:7 አንብብ። ሱራ 39:4 አንብብ። ከፈለገ መጫወቻንና ልጅን ሊይዝ እንደሚችል ስለተናገረ። ኤኒዌይስ ዋናው ፖይንታችን ግን ምንድነው? እሱ ይሄንን ማምጣት መጽሐፍ ቅዱስ ተበርዟል ከሚለው ጋር ይሄዳል ወይ? አይሄድም፣ አይገናኝም። አብሮ የሚሄድም አይደለም። ፈጣሪ እናንተ ጋር ሶስት ነው እንደዚህ ይላል መጽሐፍ ቅዱስ። ፈጣሪ ሶስት የሚልም የለም። ለምሳሌ አንተ ጋር ምን ታምናለህ? ቁርአን ራሱ ያላቃለው ብለህ ታምናለህ። ቁርአን ያላቃለው ፍጡር አይደለም ብለህ ታምናለህ። ቁርአን አላህ ነው ብለህ አታምንም። ቁርአን ግን ያላቃለው ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። ሁለት ፍጡር ያልሆነ አለ። የአላህ ቃል ቁርአን አላህ የወረደ ትእዛዝ ነው። ቁርአን የአላህ ቃል ነው እንጂ አትቸኩል፣ ፓኒክ አታድርግ። ሁለተኛ አላህ መንፈስ አለው ብለህ ታምናለህ። አዳም ተረጋጋ። አላህ መንፈስ አለው ብለህ ታምናለህ። 1785 ሱራ መንፈሱ ምን እንደሆነ አታውቅም። አውቃለሁ ካልክ ቻሌንጅ አደርግሃለሁ። ምክንያቱም አንተ ካወቅ እሸልምሃለሁ። ንጽጽርም ላቆም እችላለሁ። ወደ መንፈስ ምን እንደሆነ ሩህ ምን እንደሆነ ካወቅ ንጽጽርም አቆማለሁ። ምክንያቱም ነብይ ያላወቀውን አንተ ተቻልክ ማለት ነው። ስለዚህ አላህ ሩህ ራሱ ፍጡር ሊሆን አይችልም ማለት ነው። ኢሳ ደግሞ ሁለቱንም ያሟላል በእስልምና። የአላህ ሩህም ነው
ቃልም ነው። ይሄም ሌላ ዲሌማ ይሆንብሃል ማለት ነው። ስንት ፍጡር ያልሆኑ ነገሮች እንዳሉ በቁርአን ውስጥ ስለማታቅ እንደው አንተ እንዳልከው እንደው ቢባል እንኳን 3 ፈጣሪ ያለ ቢባል እንኳን አንተ ጋር ስንት ፈጣሪ ያልሆነ እንዳለ ገና ተቆጥሮ ስላላለቀ እሱ በጊዜው ያስቀምጡታል እኮ አንድ ብሎ አስቀምጦታል። አንድ ምኑን እንደሆነ አላስቀመጠ። በል እርሱ አላህ አንድ ነው ይላል። በል እርሱ አላህ አንድ ነው። ቁል ሁወ አላሁ አሐድ እርሱ አላህ አንድ ነው ይላል። በቁጥር አንድ መሆኑን ብቸኛ መሆኑን እዚህ ላይ ገልጿል። ምኑ አላህ ፈጣሪ አምላካችን በቁርአኑ ላይ እንዳወራ ፍቀድልኝ። አሁን ልትሰብከን ከሆነ የስብከት ታይም ላይ እንምጣ። በዛሬው ቶፒክ ላይ ነው የምናወራው። የመጣችሁት ቶፒክ ሙስሊሞች ናቸው። ወደ ቶፒኩ ግባና ወደ ቶፒኩ እንድናወራ ፍቀድ። ግድ የለህም። ቅድም አሁን ለምሳሌ እናንተ እሱ የሚባለው ልጅ ሙስሊሞችን እያሰለመ ነው። ስድስተኛ ክፍል ማለፍ ያልቻለ ልጅ አትጥራዚ። አሁን ወደ ቶፒኩ ግባና አሁንም አንድ ጥያቄ ነው የምጠይቅህ። አንድ ጥቅስ ብቻ በግልጽ ቁርአንህ ኢንጂል ተበርዟል ያለበት አንድ ጥቅስ አለ ወይንስ ኡስታዞቻችሁ ከጊዜ በኋላ መጥተው መጽሐፍ ቅዱስ ከቁርአን ጋር እንደሚጋጭ ካዩ በኋላ ቁርአንን ለማስቀጠል ሲል አይ መጽሐፍ ቅዱስ ተበርዟል ስላሉህ ነው? በግልጽ ቁርአኑ ኢንጂል ስለመበረዙ አሁን እየነገርኩ ነው። ከሰማኸኝ 1 ደቂቃ ስጠኝ። አሁን እያወራሁ እናመሰግናለን። ምክንያቱም ይህንን ክሌም እኛ ራሳችን እኮ ክሌም ያደረግነው ነው። እሱ አሁን በሜሴጅ ልከውለት ያሰለማቸው ፕሊስ አዳምጥ። በቃ በፊት እያነሳችሁ ሙስሊም ክርስቲያኖች አልሰለሙም እያላችሁ ከስሩን በቃ ኤኒዌይስ በደንብ አስተውሉ። መጽሐፋችሁ አልተበረዘም ያለን መጽሐፍ ከኛ አስተምሮ ጋር የሚጋጭ ነው ካገኘ ነው ስተተኛ የሚሆነው በኋላ የመጣው ነው። በፊት የነበረው አይደለም ስተተኛ የሚሆነው። ፍቅር ሲዝም መጣ። አሁን ፍቅር ሲዝም መጥቶ መጽሐፍ ቅዱስም ቁርአንም ትክክል ነው አለ። ሎክ ቁርአንም መጽሐፍ ቅዱስም ትክክል ነው አለ ፍቅር ሲዝም መጽሐፉ ላይ። ነገር ግን ፍቅር ሲዝም የያዘው ውስጡ መጽሐፍ ውስጥ ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ስተት የሚሆነው መጽሐፍ ቅዱስ ሳይሆን ፍቅር ሲዝም ያመጣው መጽሐፍ ነው ስተት የሚሆነው። የእናንተ ትክክል ነው ብሎ ራሱ ምን ሰጥቷል? ስልጣን ምስክርነት ሰጥቷል። የእናንተ ያዛችሁ ትክክል ነው ብሎ ምስክርነት ስለሰጠ አስቀድሞ አይ የሚጋጭ ነገር ስላለው መጽሐፍ ቅዱስ ነው ስተት ምትል ከሆነ አሁንም ደግሞ ሌላ ስተት ትሰራለህ። ምን ሚጋጭ ይዟል? ሎክ ሚጋጭ ፍቅር ሲዝም መጽሐፍ ይዟል ከመጽሐፍ ቅዱስ ጋር። ነገር ግን መጽሐፍ ቅዱስ ትክክል ነው ብሎ ተናግሮ የሚጋጭ ከተገኘበት ትክክል ነው ማለቱ በራሱ ስተት ነው። አይጋጭም ማለቱ በራሱ ስተት ነው። በዚህም ራሱ ይጣላል ማለት ነው። ሎክ የሚጋጭ አለው እዚህ ጋር አይወልድም ብሏል፣ እዛ ጋር ተወለደ ይላል። ስለዚህ ስለሚጋጭ መጽሐፍ ቅዱስ መበረዙን ያሳያል። ነገር ግን ቁርአኑ ደግሞ ያለው ይስማማል አይጋጭም ነው ያለው። አይጋጭም በማለቱ የሚጋጭ በመገኘቱ ስተት ይሆናል ነው የኛ አርጉመንት። ኑሪ ሰላም ፎይ፣ እንዴት ናችሁ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። አንድ ሀሳብ ብቻ አንድ ደቂቃ ማትሞላ አንድ ሀሳብ ልናገር። አሁን የተናገርከውን ነገር ሙስሊሞች፣ ክርስቲያኖችም ሙስሊሞችም በደንብ አድርጋችሁ ተረዱ። ይሄ ነጥብ በጣም መሰረታዊ ነው። ሙስሊሞቹ ባትመልሱት እንኳን አትሊስት ጥያቄውን በደንብ ተረዱት። ጥያቄውን ከተረዳችሁት እውነት ብዙ ነገር ያዘለ ነው በውስጡ። አሁን የተቀመጠው ሀሳብ ምንድን ነው መሰላችሁ? ቅድም ፖፖላሪ መጥቶ ሲል የነበረው ነገር ይሄ ነው። እኛ እስላሚክ ዲሌማ ብለን ወይንም የእስልምና አጣብቂኝ ተብሎ የተቀመጠበት ምክንያት እኮ ለዛ ነው። አጣብቂኝ ማለት ምን ማለት ነው? መጽሐፍ ቅዱስ ተበርዟል ካለም እስልምና ውሸት ነው። መጽሐፍ ቅዱስ አልተበረዘም ካለም እስልምና ውሸት ነው። በሁለቱም ውሸት ይሆናል። አጣብቂኝ ይባላል። ይሄ እንዴት ሆኖ ነው አጣብቂኝ የሆነበት ምክንያት? ተበርዟል ካለ መጽሐፉ ቁርአን የመጽሐፍ ቅዱስን ትክክለኛነት ያረጋግጣል። አሁን እፎይ ሲያሳይ በነበረው በሱራ 547 አይነት አንቀጾች ፍረዱ፣ የኢንጂል ባለቤቶች በኢንጂል ፍረዱ ብሎ ሲናገር መጽሐፋቸው እንዳልተበረዘ ነው። ካልተበረዘ ደግሞ ምን ማለት ነው? መጽሐፋችን ውስጥ ገብተን ስናይ ከእስልምና ጋር የሚቃረን ሐሳብ ይዟል መጽሐፋችን። ስለዚህ
በመጽሐፋችን የምንፈርድ ከሆነ እስልምና ውሸት ይሆናል ማለት ነው። አይ ተበርዟል ካለ ደግሞ ምን እያለን ነው? በተበረዘ መጽሐፍ ፍረዱ እያለን ነው ማለት ነው። ይሄም እስልምናን ውሸት ያደርገዋል። በሁለቱም ብትሄዱ አጣብቂኝ ነው እንጂ አሁን ፖፖላር መተህ የነገርከን ነገር አይ መጽሐፍ ቅዱስ እኮ ተቃራኒ ሐሳብ አለ ስትል ኦፍኮርስ አጣብቂኙን እየመሰከርክልን ነው። እኛ እኮ ልዩነት የለም በመጽሐፍ ቅዱስና በቁርአን መካከል አላለህም። ግን ልዩነት በመኖሩ ምክንያት እስልምና አጣብቂኝ ውስጥ ገብቷል። ለምን? መሐመድ ኮንፈርም ስላደረገ መጽሐፋችንን፣ ቁርአን ኮንፈርም ስላደረገ። ይሄ ነው መሰረታዊ ሐሳቡ። እፎ ያለውን ነው መልሼ የደገምኩት፣ ግን በደንብ እንዲያስተጋባ ብዬ ነው። በደንብ አስተውሉት ይሄንን ነገርና ከዛ በኋላ ለመመለስ እስኪ ሞክሩ። ያ እሺ ኑሪ አለ ኑሪ ኦኬ፣ ሰላም ነው እንደነ አለን። ኦኬ ሐሳባችንን ሰምተኸዋል? አዎ ሰምቻለሁ። ኦኬ ቁርአን ኢንጂል ወይም ደግሞ ወንጌል ተበርዟል የሚልበት አንድ ቦታ አለ? ቆይ አንድ ጥያቄ ልጠይቅ ነኝ፣ ከዛ ትጠይቀኛለህ። ቀጥል፣ ይሄን መልስልኝና ትቀጥላለህ። በወንጌል እንድታምን ተነግሯል አይደል? አዎ። ኦኬ በጣም ጥሩ። ስለዚህ ወንጌል አልተበረዘም ማለት ነው። መጀመሪያ ጥያቄ አንድ ጥያቄ ልጠይቅ፣ ከዛ በኋላ ትጠይቀኛለህ። ችግር የለም መልስ። እዚህ ላይ ቀጥልና ሐሳቡ ላይ፣ ከዛ በኋላ አንተን ደግሞ እንቀበልሃለን እንዳይበተን ሐሳባችን። ኦኬ ሌላ ሙስሊም ካለ ቀጥል፣ ችግር የለም። እኔ አንድ ጥያቄ አለኝ። በቃ ጥያቄን ያዛርገውና በኋላ ትቀጥላለህ አንተ። እሺ አሳድ መሐመድ አለ? አሳድ አሎ። ኦኬ ሰምተዋል ጥያቄን? ያ ሰምቼዋለሁ። ጥያቄው ግን እኔ እንግዲህ ጀስ ኦፎይን በዛን ላድንቅ ብዬ ነው የመጣው። ለምን መሰለህ? እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይ ባይ ማለት እምቢ አሉኝ። ተከራከሩ ምናምን ስላቸው እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዴ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላቸው ምንም ሊሰሙኝ አልቻሉምና ጀስ አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል። ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍ ኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። ሶሪ በጣም ሶሪ። እንዲያውም ብትችል በአላህ እኔ ይህን ነገር አቋርጥ። አንተ ከፈለክ ክርስትናን ነው የምታምነው፣ ክርስትናንን አስተምር። ቁርአንን እስልምናን ተወን። ሶሪ በጣም ግን አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ። አሳድ በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል፣ ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ያስወጣታል። ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 አካባቢ ጀምሮ የነገረን የሚወደን ቢኖር ራሱን እንኳን ይካድ ነው የሚለው አይደለም። ቤተሰቡን ራሱን እንኳን ይካድ፣ መስቀሉን ተሸክሞ ይከተለኝ። ምንም መከራ ቢመጣበት ሚስት፣ ልጅ፣ እናት፣ አባት ወዘተ ሁሉን ትቶ ክርስቶስን እንዲከተሉ መጽሐፍ ቅዱስ ያዛል። ስለዚህ ግዴታዋ ነው። እሷ ህይወትን መምረጥ ግዴታዋ ስለሆነ ነው። ምድራዊ ደስታ፣ ትዳር፣ ከማይመስል ጋር ህብረት በብሉይ ኪዳን አጥብቆ ከሚቃወማቸው እስራኤሎች ዘሞቱ ከሚላቸው አንዱ
ሌሎች ጣዖት አምላኪዎች ጋር እንደዚህ ወይም ደግሞ ከጎረቤት እንትኖች ጋር የቃል ኪዳኑ ህዝቦች ከነኛ ጋር ሲጋቡ እግዚአብሔር መዓት ያመጣባቸው ይቀጣቸው ነበረ። በአዲስ ኪዳን ደግሞ አይ ቲንክ ሁለተኛ ቆሮንቶስ ላይ ምዕራፍ 6 አካባቢ ላይ ቁጥር 13 14 እንደዚህ ብርሃን ከጨለማ ምንም ህብረት እንደሌለው ሚያምን ከማያምን ጋር ምንም ህብረት እንደሌለው ምንም መጋጠም እንደሌለው ይናገራል። በብሉይ ኪዳን ግን በጣም ስትሪክት ነው። ይሄ በጣም ስትሪክት ነው። ስለዚህ ግዴታዋ ስለሆነ ነው። እሷ ጸሎት አደርግላለሁ ሜይ ቢ ታርቃችሁ ሳትለያዩ በሰላም እንድኖሩ which is አንተ ወደ ክርስትናው መተህ ማለት ነው። እንዴ እኔ ወደ ክርስትና መምጣት ከፈለክማ እስኪ ኢየሱስ ራሱ እኔ ፈጣሪ ነኝ ያለን እንኳን ብታመጣ ኦኬ አትሊስት እቀበል ነበር። የለም እኮ ታው እንጂ ኢየሱስ ራሱ አላህን ነው የሚያምነው። ችግር የለውም። አሁን አላህ የሚባለው ራሱ ለመኖሩ ምንም ዋስትና የለም። አላህ የሚባል የለም። መሐመድ ነው የፈጠረው። ዋናው ነገር ጥያቄዎች ካሉ ኮንታክት አድርገኝ፣ አካን ሰፖርት ዩ። ከዛ በዘለለ ግን ያው ቂም እንዳትይዝብኝ። እንግዲህ ትዳሬ በአንተ ተበትኗል ብለህ ቂም እንዳትይዝብኝ። የዛሬውን ቶፒክ ሰምተዋል። መጽሐፍ ቅዱስ አልተበረዘም ይላል፣ ቁርአን የሚል ነው። ቁርአን መጽሐፍ ቅዱስን የሚያረጋግጥ ከሆነ ክርስቶስ ስለራሱ የተናገራቸው ማጽደቅ አለባችሁ ማለት ነው። ምክንያቱም ክርስቶስ ስለራሱ የተናገራቸው አለ። እሱ ህይወት የዘላለምን ህይወት የሚሰጠው እሱ እንደሆነ፣ በቁርአንህ መሰረት ደግሞ የዘላለምን ህይወት የሚሰጠው አላህ ብቻ ነው። ለፍርድ የሚመጣው ክርስቶስ እንደሆነ፣ ከደመና ጋር ለፍርድ የሚመጣው ክርስቶስ እንደሆነ ተናግሯል። በቁርአንህ ላይ ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ ማለት ነው። በቁርአንህ ላይ ደግሞ ሱራ 2:210 ላይ በደመና የሚመጣው አላህ እንደሆነ ይናገራል። በመጽሐፍ ቅዱስ ላይ ደግሞ ክርስቶስ ኃጢአትን ይቅር እንደሚል ማርቆስ ወንጌል ምዕራፍ 2 ቁጥር 3 እስከ 5፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 1 እስከ 8 ኃጢአትን ይቅር የሚል እንደሆነ ክርስቶስ ይናገራል። ኃጢአትን ይቅር የሚለው ደግሞ በቁርአን ላይ አሊምራን 135 ላይ አላህ ብቻ እንደሆነ ይናገራል። ስለዚህ በግልጽ በክርስቶስ የተናገራቸውን አላህ ወስዶ እኔ ነኝ ማደርጋቸው ብሏል። ከዛ ደግሞ ኖ መጽሐፍ ቅዱስ አልተበረዘም ብሏል። ስለዚህ እንዴት ታስማማዋለህ? እንጃ ይሄ እንኳን እኔ ኡስታዞቹ ራሱ ይመልሱታል ብለን እኔ እውቅና የለኝም። ቢሆንስ ያው ኡስታዞችም ጠይቄ የሚመልስልኝ አጥቻለሁ። ሚስቴ ራሱ በዚህ ምክንያት ነው እየተጣላን ያለ ነው። ወልዳችኋል? አቤት ወልዳችኋል? አዎ 2 ልጆች አሉ። እንግዲህ እግዚአብሔር እርዳችሁ። ጸሎት አደርግልሃለሁ። ሜይ ቢ ኮንታክት አድርገኝ፣ በውስጥ ጻፍልኝ። እሺ እጽፍልሃለሁ። አመሰግናለሁ። እሺ ኦኬ። ሙሐመድ ወይንም ደግሞ አርድል ሙሐመድ እንኳን ይለፈኝ እስኪ ልስማችሁ። ኦኬ አርድል አበሻ እንዳንተ ያለ ከድር እኔ አንተን እኮ አቂዳ ማወቅ አልቻልኩም። ቆይ ሰለፊ ሱፊ ነህ ወይንስ አባሽ ነህ ወይንስ ዋብያ? ዋብያ አይደለም። አክቹዋሊ ዋብያ አይደለም። ምንድን ነው ዋብያ? ምንድን ነው? የትኛው መሐመድ አብደል ዋብ ተከታይ አይደለም። እሱን አውቃለሁ። አልከተለውም። ማንን ነው ምን ተከታይ ነህ? የአንተ ምንድን ነው አቂዳ? አባሽ ነህ? እኔ ቁርአኑን ብቻ ነበር የሚከተለው። እኔ ማንን ሰለፍ የትኛው አልከተልም። ሐዲስ የሚያምነው አለ የማላምነው አለ። ደኢፍና ሰይስ ማምነውና ማላምነው ስትል አሁን ቁርአን ብቻ ከሆነ የምትከተለው ሶላትን ራሱ በምን አውቀህ ነው የምትሰግደው? ስንት ሩኩ እንዳለው ስንት ነው ሩኩ ያለው ሰላት? በምን አውቀህ ትሰግዳለህ? እሱ ሩኩ ስንት ስትል አሁን ዙር ላይ ይለያል፣ አስር ላይ፣ መግሪብ፣ ሻይ፣ ሱቢ ይለያል እኮ እያንዳንዱ። እሺ መግሪብ ላይ ተጠቅሷል ስንት እንደሆነ?
መግሪብ ላይ 3 ነው 3 ገባ። በምን ታውቃለህ? በሐዲስ በሚያምኑ ሐዲስ እሱ ትክክል መሆኑን ሐዲሱ በምን ታውቃለህ? ሳሂህ ስለሆነ ትክክል። ኦኬ፣ ስለዚህ ሳሂህ የሆኑ ሐዲሶችን በሙሉ ትቀበላለህ ማለት ነው። ሳሂህ የሆነ ሁሉንም ትቀበላለህ፣ ሳሂህ የሆኑትን። ስለዚህ እንደዛ ከሆነ ሐዲስ ትቀበላለህ፣ ከሌሎቹ አትለይም። ሌሎቹም እኮ ዳኢፍ ከሆነ አይቀበሉም። አይ ሳሂህ ሆኖ ማለት ነው። ሰነድ የሌለው አለ እኮ ሰነድ የሌለው ማለት ነው። ሰነድ ከሌለው አይደለም። እኔስ ብቻ እሺ፣ በአላህ አቂዳ ጉዳይ ላይ በአላህ ላይ ያለ እይታ ምንድን ነው? እኔ አላህ አካል የለውም ብዬ ነው የማምነው። እኔ መንፈስ ነው ብዬ። ከአባሾቹ የምትለየው ከአባሾቹ ተመሳሳይ ነው አቂዳ እንትን ምን ሞጁዱን ቢላ መካ ከሚሉት ነህ ወይንስ? ያለ ቦታ ይኖራል። ኦኬ፣ የሆነ ምን ላይ ነው ብቻ የተለየ አቋም ያለ መስሎኛል። የሆነ ሰዓት ሁሉም ቦታ ነው የሚገኘው ብሎ ነበር። እኔ አንተ ትመስለኛለህ ባልሳሳት። እኔ ብላ መካን የምለውን ይቀበላለሁ። ያለ ቦታ ይኖራል የምለው ኦኬ። በሁሉም ቦታ የሚለውስ አላህ አርሽ ላይ ነው አለ ካልክ እኮ አርሽ ሳይፈጠር በፊት የለም እያልክ እኮ ነው። ኦኬ፣ ለማንኛውም እሺ እንመለስና ወደዚህ። አሁን አንተ እይታ ምንድን ነው? እሱ በተውራትና ኢንጂል ያሉት ብለህ ነው የምታምነው? እሺ አስቸገርከን እኮ አንተ ደግሞ ለውይይት አልመቻልከን። አይ እንዴት ተመስቆል የሚለውንም አልቀበልም ስላላየሁት። ተበርዟል ብለህ አታምንም? አለም ብለህ ምንድን ነው እሱ ታዲያ የምታምነው? ኢንጂልና ተውራት ሄድ ነው ያለው። እሺ እኔ እሱን የማውቀው ጉዳይ አላውቀውም። አስቸጋሪ ያደርገዋል እሱን። ስለዚህ ተውራትና ኢንጂል ባለቤቶችን ማወቅ እኮ ግዴታ ነው። እስልምና የነቢያት ሃይማኖት ነው ብለህ የምታምን ከሆነ ወይንም ደግሞ አራቱን እንደወረደ ማመን ነው። እሱ ዝም ብለህ እንደወረደ ማመን፣ መጽሐፉ ምን እንደሚል ካላመንክ፣ መጽሐፉን ካላየኸው ካላወቀው አስቸጋሪ ያደርገዋል። ኒስ እስቲ አገሬ ፊዳከ አቢ ኦሚ አብዱ ሰላም ነው? ይሰማናል? ይሰማል። አሎ አልሐምዱሊላህ ሰላም ነው። አንተ እምነት ክርስትና ነው? ጊዜው እሱን ያዘው ነው። ተውራት አይምን ኢንጂል ተበርዟል ብለህ ታምናለህ? እሺ እሱን ታምናለህ ወይ ሳይሆን የአንተን እምነት ሲያስረዳኝና ተቀባይነት ካለው ያው እዚህ ጋር ሰው ፊት ሲኒገረኝና ያው የሚቀበል ከሆነ እሱን ልቀበልኝ። አንተ ስለሱ እያወራን እኮ ነው። ኢንጂል የእኔ መጽሐፍ ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? እሱን እንዳትጠይቀኝ። አንተ እምነትህን አስረዳኝና ልቀበል። የአንተን እምነት የአንተን ፈጣሪ አስረዳኝና አንተ የምታምንበትን ፈጣሪ እኮ እየጠየቅኩህ እኮ ነው። የኔ መጽሐፍ ትክክል ነው ብለህ ታምናለህ ወይ? ትክክል ነው ብለህ ነው የምታምነው? ካመንኩ ለምን እመጣለሁ አንተ ጋር? ካስረዳኸኝ እንዴት አምናለሁ? ካስረዳኸኝ ነው ማምነው። እንዴት አሁን ማምነው እኮ እንድታምን ደግሞ እምነትህ ያዘሃል እያልኩ ነው። እኔ ደግሞ እያልኩ ያለሁት የአንተ መጽሐፍ እኔ ጋር ገና ሳትመጣ የአንተ መጽሐፍ እዛው ሆነህ ማለት ነው የኔ መጽሐፍ ትክክል እንደሆነ ይነግርሃል እያልኩ ነው። የኔ መጽሐፍ ትክክል እንደሆነ ይመሰክራል። እንዴት ታደርገዋለህ? ለምሳሌ እኔ አይደለም ስለ ቁርአን ምናምን ላላቅ እችላለሁ፣ ወይም ደግሞ የሆነ ሐዲሶችን ምናምን እኔ ላላቅ እችላለሁ፣ ምንም ነገር ማለት ነው። ነገር ግን አንድ ጥቅስ ያንተ እምነት ያለህበትን ፈጣሪ እንዴት እንደምታምን ያንተን ፈጣሪ ካዛ እኮ አንድ ጥቅስ እንኳን ኢንጂል ተበርዟል የሚል አንድ ጥቅስ እንኳን በቁርአን ውስጥ አለመኖሩ ምን ይጠቁመሃል? በመጽሐፉ እመን በኢንጂል ይልሃል። በሱ ስሩበት ይለናል፣ በሱ ፍረዱበት ይለናል።
አሁን እኛ በያዝነው መጽሐፍ ስናምን በያዝነው መጽሐፍ ስንፈርድ ይህንን እንድንፈርድ እንድንመራበት የአንተ መጽሐፍ ያዘናልኛ። ካልፈረዳችሁ በያዛችሁት መጽሐፍ ስተተኛ ናችሁ ይለናል። ስንፈርድ ደግሞ የእናንተ መጽሐፍ ከኛ መጽሐፍ ጋር ይለያያል። ውስጡ ያሉት ይለያያሉ። ካልፈረዳችሁበት ትጠየቃላችሁ፣ ካልሰራችሁበት ገሃነም ከታችኋለሁ ይለናል። የእኛ መጽሐፍ አለ የሚለው የእናንተ መጽሐፍ ስለኛ ማለት ነው። ስለዚህ መስራት አለብን፣ መፍረድ አለብን አለ ያለው ገብቷል። ለምሳሌ የአንተ መጽሐፍ ማለት ነው። የአንተ መጽሐፍ እኔ ፈጣሪ ነኝ የሚልበት ቦታ ካለ ወይንም ደግሞ እኔን አምልኩኝ የሚለው ፈጣሪ አንተ የምታምነው ፈጣሪ እዚህ ጋር ነው ብለህ አሳየኝና ያኔ እኔ አንተን ልቀበል ያንተን ልቀበልስ። አሁን ቶፒኩ ላይ ግባ። ቅድሚያ እኔ ፈጣሪ ነኝ ደምሳሽ ስላለ ተከተለዋለን። ፈርዖን ቁርአን ላይ እኔ ፈጣሪ ነኝ ብሏል። ስለዚህ ታምነዋለህ ፈርዖንም ማለት ነው ሲላል ሳይሆን እኮ ፈጣሪነቱ ነው መናገር አለበት። ያ ፈርዖን ፈጣሪ ነኝ ስላለ ፈጣሪ ነው ማለት አይደለም። ስለዚህ አንድ አካል አንዱ ተነስቶ ፈጣሪ ነው ስላለ ፈጣሪ ነው ብሏል ስላለም ነው ማለት አይደለም። ቋዳም ምክንያቱም ፈጣሪነት የሚረጋገጠው ነው እከሌ እንደዚህ አይደለም ደግሞ አንተ ታስረዳኛለህ። ቋዳም እኮ እያወራን እኮ ነው። ስለዚህ እያወራን ያለነው ስለ መጽሐፉ ነው። ቅድሚያ ያንን መጽሐፍ የሚገኘው ፈጣሪ ነኝ ያለም አላለም መጽሐፍ ውስጥ ነው የሚገኘው አይደለ? አይደለ? ማሳየ ከመጽሐፍ ውስጥ ነው አይደለ? ስለዚህ መተማመን አለብን። ቅድሚያ መተማመን አለብን። መጽሐፉ ላይ መተማመን አለብን። ሰንበዲ መጽሐፍ ጽፎ ኡንጁ የሚባል እኔ ፈጣሪ ነኝ ብሏል ብሎ ቢልህ ኡንጁን ልትከተል አትችልም። እዛ ጋር ደግሞ ቡንጁ ተነስቶ ፈጣሪ እኔ ቡንጁ ፈጣሪ ነኝ ፈጥሬያችኋለሁ የሚል መጽሐፍ ጽፎ ብታነብ እኔ ቡንጁ ፈጣሪያችሁ ነኝ ፈጥሬያችኋለሁ የሚል ብታነብ ፈጣሪ ነው ማለት አይደለም። ምክንያቱም ማለት ቃሉን ብሎታል። ነገር ግን ምን መሆን አለበት? መጽሐፉ መረጋገጥ መቻል አለበት። ኦተንቲክ ነው አይደለም የሚለው መረጋገጥ አለበት። ስለዚህ አሁን ምንድነው እያወራን ያለ ነው? እኔ የምጠቅስልህ መጽሐፍ ታማኝ መሆኑን ኮንፊርም አድርግ። ቅድሚያ አንተ የምትጠቅሰው መጽሐፍ ጋር የኔ መጽሐፍ እንዴት ነው የሚለውን እንለይ እያልኩህ ነው። ያግኝተኛል። እኔ ቁርአንን ስለማላውቀው እዚህ ጋር እንለይ ምናምን ብለህ እንትን ልትለኝ ሳይሆን ማለት ነው። ቀጥሉ በቃ። ያው አንተ ምንም ብለህ ልታስረዳኝ እኮ ትችላለህ። ቀላል ጥያቄ ነው የጠየቀህ።